ታሪካችን የሚጀምረው ህይወቱን እንደቀላል ነገር ስለሚቆጥር ከፍተኛ አደጋ ባላቸው ጀብዶች ላይ መሳተፍ በሚታወቀው ሉጂ ላይ ያጠነጥናል። ቆይ ከዛ በፊት አሁን ላይ 300 ሰብስክራይበር አለን። እቅዳችን በዚህ 90 ቀን ውስጥ 100,000 ሰብስክራይበር ለመግባት ነው። አንችልም? እንችላለን። ሰብስክራይብ አድርጉ። በእነዚህ አስደናቂ ነገር ግን ህይወትን አደጋ ላይ የሚጥሉ ድርጊቶች ውስጥ በተደጋጋሚ መሳተፍ ህይወቱን ለአደጋ የሚያጋልጥ ቢሆንም ከዚህ ከልክ ያለፈ የጀብድ ፍላጎቱ ራሱን መቆጠብ ፈጽሞ አይችልም። ከእርሱ ባህሪ ፍጹም ተቃራኒ የሆነችውና ከፍታን እንደ ሞት የምትፈራው ዋንግ ደግሞ ከአንድ ከፍተኛ ቦታ ላይ በገመድ ታስራ እንድትዘል በምትገደድበት ቅጽበት ወደ ታሪኩ ትገባለች። በዚህም ወሳኝ ሰዓት ሉጂ አይኖቿን በትኩረት እየተመለከተ በራሷ እንድትተማመን ይነግራታል። ወዲያውኑም ይህንኑ ተከትሎ ያለምንም ማመንታት ወደ ታች ይገፋታል። እሷም በድንጋጤና በፍርሃት ስሜት ተውጣ ወደ ታች ስትወርድ ሉጂ ሊጎዳት እንደሞከረ ስለምታስብ ስትመለስ የበቀል እርምጃ ለመውሰድ ለራሷ ቃል ትገባለች። በዚህም ስሜት ተነሳስታ በተራዋ እሷም ወደ ታች ትገፋዋለች። እሷ ፈጽሞ ያልተረዳችው ነገር ቢኖር ሉጂ ከፍታን የማይፈራ ብቻ ሳይሆን እንዲያውም ይህ አይነቱ ድርጊት ከፍተኛ የደስታ ስሜት እንደሚሰጠው ይሆናል። ምሽት ላይ ዋንግ በጨለማ ጫካ ውስጥ ብቻዋን ስትጓዝ በድንገት አንድ መርዛማ እባብ ከፊቷ ይከሰታል። በዚህ ቅጽበት ሉጂ በፍጥነት በመድረስ ከአደጋው ያድናታል። ነገር ግን ፈተናቸው በዚያ አያበቃም። ብዙም ሳይቆይ አንድ አልቀት አንገቷ ላይ ተጣብቆ ያገኘዋል። ሁኔታው አደገኛ መሆኑን በመረዳትም አልቂቱ መርዛማ እንደሆነና በአስቸኳይ መፍትሄ እንደሚያስፈልጋት ከገለጸላት በኋላ መርዙን ከሰውነቷ ለማውጣት ብቸኛው መንገድ አንገቷን መምጠጥ እንደሆነ ያስረዳታል። ዋንግ ሀፍረት ሲይዛት የተመለከተው ሉጂ ከዚህ በፊት ተዋውቀው የማያውቁ እንግዶች በመሆናቸውና ለወደፊቱም ዳግመኛ የመገናኘት እድል ስለማይኖራቸው ምንም ሊሰማት እንደማይገባ በመንገር ያረጋጋታል። ይህንንም ተከትሎ አንገቷን በጥንቃቄ በመምጠጥ መርዙን ከሰውነቷ ያወጣላታል። ይህ ከሆነ በኋላ ሉጂ ከድንኳኑ ወጥቶ ብቻውን በሚሆንበት ጊዜ በልጅነቱ እድለኛዋ ታንግ የምትባል የክፍል ጓደኛ እንደነበረችው በማስታወስ አሁን ያገኛት ሴት ምናልባት እሷ ልትሆን እንደምትችል በውስጡ ያሰላስላል። ከብዙ ዓመታት የውጭ ሀገር የትምህርት ቆይታ በኋላ ወደ እናት ሀገሯ ቻይና ስትመለስ ዋንግ በናፍቆት ወደ ሞላው የአያቷ ቤት ስታቀና በልጅነቷ የምታውቀው ሞቅ ያለ አቀባበል በጉጉት ትጠብቃለች። ነገር ግን የቤቱን በር ስትከፍት ከአያቷ ፈገግታ ይልቅ ጂያን የሚባል ፈጽሞ የማታውቀው እንግዳ ሰው ሊቀበላት የነበራት ተስፋ ሁሉ በቅጽበት ይበናል። እሱም አያቷ ቤቱን በህጋዊ መንገድ እንዳከራየችው የሚያረጋግጡ ሰነዶችን በእርጋታ ሲያሳያት መሄጃ ያጣችው ዋንግ በተስፋ መቁረጥና በብስጭት ትወጣለች። በመሆኑም ከቤት እንዳስወጣት በማሰብ የመጨረሻ ስልቷን በመጠቀም አንዲት ሴት ልጅ ለአንድ ሌሊት ብቻ እንድታድር ባለመፍቀዱ ምክንያት መንገድ ላይ ወጥታ ለአደጋ ብትጋለጥ ምን አይነት የህሊና ጸጸት ሊሰማው እንደሚችል እንዲያስብ በማድረግ ልቡን ለማራራት ትሞክራለች። በንግግሯ ልቡ የተነካው ጂያንም ምናልባት እውነትም ምርጫ ያጣች ልትሆን እንደምትችል በማሰብ ሳይወድ በግድ ለአንድ ሌሊት ብቻ እንድታድር ይፈቅድላታል። በማግስቱ ጠዋት ጂያን ከእንቅልፉ ሲነቃ ግን የቤቱ ገጽታ ሙሉ በሙሉ ተቀይሮ ሲያገኘው ትዕግስቱ ይሟጠጣል። ዋንግ እያንዳንዱን የቤቱን ጥግ በራሷ ዕቃዎች በማጨናነቅ ቤቱን የግል ግዛቷ እንዳስመሰለችው ሲመለከት በንዴት ይብሰለሰላል። በዚህ ሁኔታ ግራ በገባበት ወቅት አያቷ በስልክ ጣልቃ በመግባት ሁኔታውን ለማረጋጋትና ሌላ ቦታ እንደሚፈልጉላት ልታስረዳት ብትሞክርም ዋንግ ግን ሐሳቡን በፍጹም እንደማትቀበለው በማስረገጥ እልህ ውስጥ ትገባለች። በዚህም የተነሳ ጂያን ለአያቷ ባለው ጥልቅ አክብሮት ብቻ በመሸነፍ እንድትቆይ የሚፈቅድላት ቢሆንም አብሮ መኖራቸው ቀላል እንደማይሆን ለማሳየት በሚመስል መልኩ የፍጆታ ወጪዎችን በሙሉ ራሷ መሸፈን እንዳለባት በማያዳግም ቃል ያስገነዝባታል። የትዕይንቱ መስመር ወደ ሌላ አቅጣጫ ሲቀየር አልበርት የተባለ አንድ ሰው ከሚስቱ ጋር በቪዲዮ ጥሪ ላይ ሆኖ ይታያል። ነገር ግን ትኩረቱ ከስክሪኑ ይልቅ ያለፈውን ሕይወቱን በሚያስታውሰው የዋንግ ፎቶ ላይ በማረፉ ይህ ሰው የቀድሞ ፍቅረኛዋ እንደነበረ በግልጽ ይገለጣል። በተመሳሳይ ሰዓት ሉጂ የተባለ ሌላ ወጣት ደግሞ በልጅነታቸው አብሮ ይመጡበት በነበረው ደረጃ ላይ ተቀምጦ ከረሜላውን እየላሰ አብሯት ያሳለፋቸውን ጣፋጭ ትዝታዎች እያሰበ በሐሳብ ተውጦ ይገኛል። ቀናት እያለፉ ሲሄዱ ጂያን አብራው የምትኖረው ዋንግ ምን ያህል ንፉግ እንደሆነች ቀስ በቀስ መረዳት ይጀምራል። በተለይም የኤሌክትሪክ ክፍያ እንዳይበዛ በሚል የውሃ ማሞቂያውን እንዳያበራ ስትከለክለው የቁጠባው መጠን ከልክ ያለፈ መሆኑን በመረዳት ይደነቃል። ከጂያን ጋር በነገር ሁሉ እየተጋጨች ባለችበት በዚህ ወቅት ደግሞ ውስጧ በብቸኝነት ስለሚሞላ ሐሳቧ ወደ ቀድሞ ሕይወቷና ወደ አልበርት ይመለሳል። አንድ ቀን ከቤት ስትወጣ ከኮሌጅ የምታውቀውና የበላይ ተማሪዋ የነበረውን ቻውን በድንገት ታገኘዋለች። ነገር ግን በወቅቱ የነበራት የተለየ ጸጉር አቆራረጥና የምታደርገው መነጽር አሁን ካላት ገጽታ ጋር ፈጽሞ ስለማይመሳሰል ሊያስታውሳት አይችልም።
ይህ ሁኔታ በማንም ዘንድ በቀላሉ እንደምትረሳ እንዲሰማ ስለሚያደርጋት የተፈጠረውን ብስጭት የምታራግፍበት ሰው ትፈልጋለች። በዚህ ስሜት ውስጥ ሆና ጂያንን ስታገኘው ንዴቷን በእርሱ ላይ ለማወጣት ትወስናለች። በአንድ ሱቅ ውስጥ የምታገኝ አንዲት ኤሊ ላይ በማመልከትም የኤሊዋ ፊት የእርሱን ገጽታ እንደሚመስል በመንገድ ታበሳጨዋለች። እንዲያውም አንድ እርምጃ ወደፊት በመሄድ እርሱን ይበልጥ ለማናደድ በማሰብ ያቺን ኤሊ ከገዛሽ በኋላ ዲምፕል የሚል ስም ታወጣታለች። የሚገርመው ነገር በመካከላቸው የነበረው የማያቋርጥ ንትርክ ቀስ በቀስ እየቀነሰ ሲሄድ ቦታውን ለጋራ እራትና ወደጃዊ ጭውውት ስለሚለቅ ግንኙነታቸው አዲስ መልክ ይይዛል። በአንዱ የራት ጊዜያቸው ላይ የዋንግ ፊት በድንገት ማዘን ሲዋጥና አይኖቿ ሩቅ ሲመለከቱ ጂያን ያስተውላል። ሐሳቧም እርሷን ለገንዘብ ሲል ትቷት የሄደውና ወደ አንዲት ባለጸጋ ሴት ወዳገባው አልበርት እንደተጓዘ ወዲያውኑ ይረዳል። ቪዲዮውን እዚህ ድረስ ከተመለከታችሁት ተመችቷችኋል ማለት ነው። ቪዲዮውን ላይክ ቻናሉን ደግሞ ሰብስክራይብ ማድረግ አይረሳ እንላለን። ወደ ታሪካችን እዚያች ቅጽበት የራሷ ትዝታ ወደ ኋላ ይወስዳታል። በአሜሪካ ከሚገጥማት የህይወት ውጣ ውረድ ይልቅ ወደ ቻይና ተመልሳ ቀለል ያለ ህይወት መምራት እንደምትፈልግ ለእናቷ በገለጸችበት ወቅት የተፈጠረውን ከባድ ጭቅጭቅ ታስታውሳለች። ከእናቷ ጋር የነበራትን ቁርኝነት በመጠስም ሁሉን ነገር ትታ ወደ ቻይና የምትመጣውም በዚህ ምክንያት ይሆናል። አሁን ላይ ዋንግ ስራ አጥ በመሆኗ ጂያን የእርሷ እርዳታ እንደሚያስፈልጋት በመረዳት ስራ ሊያስገባት ቃል ይገባላታል። በዚህም መሰረት በስራ አስኪያጅነት ወደሚሰራበት ኩባንያ እንድትመጣ ይነግራታል። እዚያ ስትደርስ ግን ምንም አይነት የስራ ልምድ ስለሌላትና የስራ ማመልከቻውም ያልተሟላ በመሆኑ ከቃለ መጠይቅ አድራጊዋ ጋር የምታደርገው ውይይት ፈጽሞ ስኬታማ አይሆንም። ሁኔታው ተስፋ አስቆራጭ በሚመስልበት ወቅት ጂያን አንድ ብላት ይጠቀማል። ወደ ቃለ መጠይቅ አድራጊዋ በመሄድ የዋንግን ማንነት በቀላሉ እንድትመለከተውና ምናልባትም የኩባንያው ባለቤት ከሆነው ከሉጂ ጋር ትውውቅ ሊኖራት እንደሚችል በዘዴ ያመላክታታል። የጂያን ስውር መልእክት እንደገባው የቃለ መጠይቅ አድራጊዋ ፊት በድንጋጤ ሲለወጥ ወዲያውኑ ውሳኔዋን በመቀየር ዋንግን በቅጽበት ስራ ላይ ትመድባለች። ትዕይንቱ ሜንግ ዲ የተባለች አንዲት ልጅ ዋንግን አዲሱን የጸሐፊነት ስራዋን ስታስተምራት ይጀምራል። ስራው ምንም አይነት ውስብስብ ክህሎት እንደሚጠይቅና እጅግ ቀላል መሆኑንም ታስረዳታለች። ይህ በእንዲህ እንዳለ በሌላ በኩል ሉጂ አብሮት ለሚሰራው ጂያን በገዛ ወንድሙ በቻው ኩባንያ ላይ የበላይነትን ማግኘት እንዳለባቸው ያለማቋረጥ በመንገር እንዲነሳሳ ያደርጓል። ይህ የሚሆነውም በሁለት ወንድማማቾች መካከል ባለው ከባድ አለመስማማት ምክንያት ጂያን ከወንድሙ ኩባንያ ይልቅ ለሉጂ መስራትን ስለመረጠ ነው። አሁን ላይ ሁለቱ ተቀናቃኝ ኩባንያዎች በአልበርት ቁጥጥር ስር በሚገኝ አንድ የጋራ ፕሮጀክት ላይ አብረው በመስራት ላይ ይገኛሉ። ከዚያም ትዕይንቱ ወደ ቻው ሲዞር ይህ ወጣት በሴቶች ዙሪያ ባለው የማማለል ችሎታው የታወቀ መሆኑ ይታያል። ከራሱ ጸሐፊ ጋር እንኳን ሳይቀር በማሽኮርመም እና ያንን ማራኪ ፈገግታውን በመጠቀም ማንኛውም ሴት በመጀመሪያ እይታ ብቻ ለእርሱ ልዩ ስሜት እንዲኖራት ያደርጋል። ይህንን ተከትሎ ዋንግ ከሰዎች ጋር ያላትን የግንኙነት ክህሎት ለማዳበር በማሰብ በአንድ የትወና ስልጠና ማዕከል ውስጥ ትመዘገባለች። ሉጂም በተማሪ ስም በዚሁ ማዕከል ውስጥ ይገኛል። ነገር ግን የእርሱ እውነተኛ ዓላማ ከስልጠናው ይልቅ ለኩባንያ የሚሆን ጥሩ ተዋናይ መቅጠር ይሆናል። ባልታሰበ ሁኔታ ሁለቱ ለትወና ጥንድ ሆነው ሲመረጡ እንደ እንስሳ እንዲንቀሳቀሱ የሚጠይቅ እንግዳ የሆነ ተግባር ልምምድ ይሰጣቸዋል። የልምምዱ አካል ሆኖም እንዲተቃቀፉ ሲታዘዙ ሁለቱም በገጸ ባህሪያቸው ውስጥ ሙሉ በሙሉ በመግባት ትወና በማይመስል እና እጅግ ኃይለኛ በሆነ ስሜት ስለሚተቃቀፉ በቦታው የነበሩት ሁሉ ድርጊቱን እውነተኛ እስኪመስላቸው ድረስ በመደነቅ ትወናቸውን በከፍተኛ አድናቆት ይቀበሉታል። ዋንግ በሁኔታው በጣም ስለተሸማቀቀች ቦታውን በችኮላ ትታ ስትሄድ ከምንም በላይ የምትወደውን ማስታወሻ ደብተሯን እዛው ትረሳዋለች። በኋላም ሉጂ ብቻውን ሲቀር ማስታወሻ ደብተሯን አንስቶ ወደ ቤቱ ይወስደዋል። በቤቱ ጸጥታ ውስጥ ሆኖ በማስታወሻ ደብተር ውስጥ የተጻፉትን ገጾች አንድ በአንድ ሲያገላብጥ እሷ ያቺ በልጅቱ የሚያውቃትና ሁሌም እድለኛዋ ታንግ እያለ የጠራት የነበረችው ጓደኛው መሆኑን ሲረዳ በድንጋጤ ይዋጣል። በሌላ በኩል ዋንግ ከምንም በላይ የምትወደው ማስታወሻ ደብተሯ እንደጠፋባት ስትረዳ ከጂያን ጋር ለራት የተቀመጠችበትን ቦታ እንኳን ረስታ ወዲያውኑ እሱን ለመፈለግ ከቦታው ትነሳለች። ይህ በእንዲህ እንዳለ የሉጂ ውሻ በጠረጴዛው ላይ የተቀመጠውን ማስታወሻ ደብተር በማየት በላዩ ላይ ባሉት ተለጣፊዎች ተስቦ መላስ ሲጀምር በመጨረሻም የተወሰነውን ክፍል በልቶ ይጎዳዋል። ሉጂ ይህንን ሲመለከት ውድ የሆነ ትዝታ የተበላሸበት ያህል ስለሚሰማው በውጭ ላይ በጣም በመናደድ ከበፊቱ እንዲጠፋ በኃይል ይጮህበታል። ከዚህ በኋላ በብስጭትና በጸጸት ስሜት ተውጦ ሶፋው ላይ በመቀመጥ በራሱ ላይ እያዘነ እንባው በጉንጮቹ ላይ ይፈሳል። በሌላኛው ጥግ ደግሞ ዋንግ ማስታወሻ ደብተሯን ከሉጂ እንዴት አድርጋ እንደምትቀበል በጭንቀት እያሰበች ወደ መስሪያ ቤቷ ስታመራ እዚያ የሚገጥማት እውነት ከምትጠብቀው በላይ ይሆናል።
ሉጂ የድርጅቱ አዲስ አለቃ መሆን ስትረዳ በድንጋጤ ሰውነቷ ይቀዘቅዛል። ልታገኘው የማይገባ የነበረው ያ እንግዳ ሰው አሁን እጣ ፈንታዋ በእጁ የያዘ አለቃዋ ሆኖ በመገኘቱ ሁኔታው ሁሉ ከቁጥሯ ውጪ እንደሆነ ይሰማታል። በውጥረት በተሞላው የድርጅቱ ስብሰባ መሃል ቻው ሳይታሰብ ሲገባ በክፍል ውስጥ የነበረው ሁኔታ ይበልጥ ይከብዳል። ወዲያውኑም ሉጂን የሃሽ ፕሮጀክቱን ሙሉ በሙሉ እንዲተውለት ወይም ፕሮጀክቱን እንዲካፈሉ ሐሳብ ሲያቀርብ ሉጂም ሆነ ጂያን በሐሳቡ እንደማይስማሙ በጽኑ ይገልጻሉ። ውጥረቱ እንደነገሰ የቻው ጻፊ የፕሮጀክት ሐሳቡን በኮምፒውተሯ ላይ ልታሳይ ስትሞክር መሳሪያው በድንገት መስራት ያቆማል። በመሆኑም የሉጂ የቴክኖሎጂ ባለሙያዎች ችግሩን ለመፍታት ቢሞክሩም ምንም አይነት መፍትሄ ሊያመጡ አይችሉም። በሉጂ ኩባንያ ውስጥ ይህን ቀላል የሚመስል ችግር መፍታት የሚችል ባለሙያ ለመኖሩን ሲመለከት ቻው በሁኔታው እየተደሰተ በንቀት ፈገግ ይላል። ጂያን ደግሞ የወንድሙን ላፕቶፕ መንካት እንደማይፈልግ በማሳየት ከጉዳዩ ራሱን ሲያርቅ ዋንግ ወደ ስፍራው በመምጣት ሁኔታውን ከተመለከተች በኋላ ላፕቶፑን ለመጠገን በልበ ሙሉነት ትቀመጣለች። እሷን በዚህ ሁኔታ ሲመለከት የቻው ሐሳብ በቅጽበት ወደ ዩኒቨርሲቲ ዘመናቸው ይመለሳል። በዚያን ወቅትም ዋንግ ልክ እንደዚሁ የገጠመውን የላፕቶፕ ችግር በቀላሉ እንደፈታችለት ስለሚያስታውስ አሁን በፊት የተቀመጠችው ሴት ያችው ልጅ መሆኗን ይገነዘባል። ዋንግ የላፕቶፑን ችግር በብልሃት ከፈታችው በኋላ ምስጋናው ጂያን እንዲወስድለት እድል ትሰጠውና ከቦታው በጸጥታ ትሄዳለች። ትንሽ ቆይቶ ዋንግ ለሌላ ጉዳይ ወደ ታች ስትወርድ ቻው ከህንፃው መውጫ ላይ ሆን ብሎ እየጠበቃት ይገኛል። እሷ እንደደረሰችም በዩኒቨርሲቲው ይጠራበት የነበረው ስሟን በመጥራት መጀመሪያ ላይ ሊያስታውሳት እንዳልቻለ ነገር ግን እሷ በእርግጠኝነት እንዳወቀችው ይነግራታል። ልክ በዚህ ወሳኝ ሰዓት የቻው ጻፊ የሆነችው ሊን በቅናት ስሜት ተነሳስታ ሌላ አስቸኳይ ቀጠሮ እንዳለባቸው በመናገር ንግግራቸውን ለማቋረጥ ትሞክራለች። በአንድ በኩል የሉጂ ሐሳብ ቻው ከዋንግ ጋር ስላለው ትውውቅና እሷን በተደጋጋሚ በህይወት ውስጥ ስለምትገኝበት ምክንያት በጥልቀት ማሰብ ይጀምራል። ይህ ሁሉ በአጋጣሚ ሳይሆን የተቀነባበረ እቅድ መሆን እንዳለበት እየጠረጠረ ሳለ በሌላ በኩል ጂያን ለዋንግ አንድ የስምምነት ሐሳብ ያቀርብለታል። በኮምፒውተሩ ላይ የተፈጠሩትን ውስብስብ ችግሮች ከፈታችለት በምላሹ በኮምፒውተሩ ላይ ጌም እንድትጫወት እንደሚፈቅድላት ይነግራታል። እሷም የጠየቀችውን በቅጽበት ከፈጸመች በኋላ ሙሉ ትኩረቷን ጌም መጫወቱ ላይ ታደርጋለች። ይህ ድርጊት ለጂያን አንድ ሐሳብ ይሰጠዋል። የልጅቷ አስደናቂ የኮምፒውተር ችሎታ ሲገባው ከአሁን በኋላ የምግብ ወጪዋን በሙሉ እንደሚሸፍንላት ከነገራት በኋላ ከዚህ ቀደም በውጭ ሀገር የት ትኖር እንደነበር ይጠይቃታል። ዋንግም ሃሽ በተባለ ታዋቂ ኩባንያ ውስጥ የኮምፒውተር ፕሮግራመር ሆና ትሰራ እንደነበርና ለተወሰነ ጊዜ ለስራው የነበራት ፍላጎት በመጥፋቱ ወደ ቻይና እንደተመለሰች ታስረዳዋለች። ይህ በእንዲህ እንዳለ ቻው በአሜሪካ ዩኒቨርሲቲ አብራቸው የተማሩትን ቻይናውያን ተማሪዎች በሙሉ ለድግም ስብሰባ በመጥራት እንዳሰበ ለአልበርት ይነግረዋል። በተመሳሳይ ሰዓት ሜንግዲ በበኩሏ ጂያን የሉጂ የቅርብ ወዳጅ በመሆኑ በሱ ፊት የምትፈጽመው ማንኛውም ጥቃቅን ስህተት የሉጂን ከባድ ቁጣ እንደሚያመጣበት በማስጠንቀቅ ሁኔታውን ለዋንግ ታስረዳታለች። ይህንን ተከትሎ ቻው ዋንግ ይህን ያህል ከፍተኛ የትምህርት ደረጃ ኖሯት ለምን ለእንግዳ ተቀባይነት ስራ ላይ እንደተሰማራች እንድታጣራለት ሊንን ያዛታል። ይህ ትዕዛዝ ግን በሊን ልብ ውስጥ ያልታሰበ የቅናት ስሜት እንዲፈጥር ምክንያት ይሆናል። ምክንያቱም ለቻው ካላት የፍቅር ስሜት የተነሳ ዋንግ ልዩ ትኩረት ማግኘቷን መታገስ አትችልም። በሌላ በኩል ሉጂ የሚወደውና የቡና አይነት ባለማዘጋጀቷ በዋንግ ላይ ንዴቱን ሲገልጽ፣ እሷ ግን በድፍረት የክፍሉን በር ከዘጋሽ በኋላ የማስታወሻ ደብተሯን መቼ እንደሚመልስላት በቀጥታ ትጠይቀዋለች። ሉጂም በሚቀጥለው ቀን እንደሚያመጣላት ቃል ይገባላታል። ይህ በአይን ላይ በንታያታቸው ግን በሉጂ አእምሮ ውስጥ ዋንግ ወደ ህይወቱ የመጣችው በሆነ ድብቅ ተልእኮ ነው የሚለውን ጥርጣሬውን ከማጠናከር ውጪ ምንም አይፈይድም። በአንድ ወቅት ዋንግና ጂያን በሰይፍ ልምምድ ላይ ያሉ ቻው ባልታሰበ ሁኔታ ወደ ስፍራው ይደርሳል። ሁለቱንም አንድ ላይ ሲመለከትም ቅጽበታዊ በሆነ የቅናት ስሜት ፊቱ ይጠቁራል። በተለይም ዋንግ የጂያን ታናሽ መሆኗን ሲረዳ ንዴቱ ይበልጥ ስለሚጨምር በቦታው በቻውና በጂያን መካከል ከባድ የሰይፍ ውጊያ ይጀመራል። ውጊያውንም ቻው በበላይነት ስለሚያሸንፍ ጂያን በአንዲት ሴት ፊት በመሸነፉ ክብር የተነካ ያህል ስለሚሰማው በንዴት ስፍራውን ጥሏቸው ይሄዳል። ይህ ቻው ዋንግን ወደ ቤቷ የማድረስ ግዴታ ውስጥ እንዲገባ ያደርገዋል። ወደ ቤቷ በሚያደርጉት ጉዞ ላይ ረዘም ያለ ወሬ ሲጀምሩ ቻው ቀስ በቀስ ለዋንግ ያለው ስሜት እያደገ እንደሆነ ይሰማዋል። በዚህም የተነሳ እጁን ወደ ጸጉሯ በመላክ ሊነካት ይሞክራል። ነገር ግን ድርጊቱን ለመሸፈን ከጸጉሯ ላይ ትንኝ እያነሳላት እንደሆነ ሰበብ ይሰጣታል። ቤት ከተመለሱ በኋላ ግን ሌላ ውጥረት ይጠብቃቸዋል። ጂያን ከቻው ጋር መመለሷን ሲያይ በጣም ይናደዳል። ዋንግም ለቁጣው በቁጣው ትመልሳለች። እርሱ በቦታው ጥሏት እንደሄደና እርሷ ደግሞ ለቦታው አዲስ በመሆኗ በመንገድ ላይ አደጋ ቢደርስባት ኖሮ ምን ሊፈጠር እንደሚችል በመጠየቅ የድርጊቱን ክብደት ታስረዳዋለች። በማግስቱ ደግሞ ሉጂ ማስታወሻ ደብተሩን ይዞ ባለመምጣቷ ከዋንግ
ከዋንግ ጋር ጭቅጭቅ ይፈጥራሉ። ይህም ውዝግብ የሉጂ ረዳት ዋንግ ከክፍሉ በግድ እስኪወጣለት ድረስ ይደርሳል። በዚህ ስህተት በኋላ ግን ሉጂ ዋንግ ከምትመስለው በላይ የሆነች የኮምፒውተር ባለሙያ ልትሆን እንደምትችል ስለሚጠረጥር ጂያንን እንዲፈትናት ያዘዋል። ጂያን በበኩሉ የእርሷን እውነተኛ ማንነት ለመደበቅ በማሰብ ማንም ሰው ማንነቷን እንዳያውቅባት ለሚቀርቡላት ጥያቄዎች በሙሉ የተሳሳተ መልስ እንድትሰጥ ያዛታል። ምንም እንኳን ጂያን እንዲህ ያለ ትዕዛዝ ቢሰጣትም ዋንግ ለአንድ ፕሮጀክት የሚያስፈልጉ የሥራ ፍሰቶችን በከፍተኛ ብቃት ትሰራለች። ይህንንም ተከትሎ ሉጂ ስራዎቿን በጥልቀት ይመረምራል። በሌላ በኩል ደግሞ የቻው ጸሐፊ የዋንግ የቀድሞ ፍቅረኛ አልበርት እንደነበረና እርሱም አንዲት ሀብታም ሴት ለማግባት ሲል ጥሏት እንደሄደ ትነግረዋለች። ይህንን ከሰማ በኋላ ወደ ቤቱ በማምራት በዩኒቨርሲቲው ዘመናቸው ዋንግ የጻፈችለትን አንድ አሮጌ ደብዳቤ ሲከፍት ከአልበርት ጋር በመተዋወቋ በፊት ለእርሱ ልዩ ስሜት እንደነበራት ይረዳል። ይህ ግንኙነት ከፍተኛ ደስታ ቢፈጥርበትም በዚያ ጊዜና በአሁኑ ህይወታቸው መካከል ያለውን የጊዜና የሁኔታ ልዩነት በማሰብ ስሜቱ ወዲያውኑ ይቀዘቅዛል። ይህ ሁሉ የሆነ እያለ ጂያን ወደ ሉጂ በመሄድ ዋንግ ሁሉንም ጥያቄዎች እንደተሳሳተችና ማይክሮሶፍት እንኳን በአግባቡ መጠቀም እንደማይችል በመንገር ሪፖርቱን ያቀርብለታል። ሉጂ ስለ ስራ ፍሰት ሰንጠረዦች ውስብስብ አሰራር ጥያቄ ሲያነሳ ጂያን ይህንን በትምህርት ቤት እንደተማሩት በቀላሉ ትመልስለታለች። ነገር ግን ይህ ሰላማዊ ውይይታቸው እንዳበቃ ሁኔታው በቅጽበት ወደ ቀውስ ይለወጣል። እንግዲህ ውጫዊ ማከማቻ ከሌላ ሰው ጋር ስለሚቀያየርና በውስጡ ያሉትን ፋይሎች መክፈት ስለማትችል ብቸኛው መፍትሄ ሙሉ በሙሉ ማጥፋት እንደሆነ በማሰብ በድንገት ወሳኝ መረጃዎችን የያዘውን ማከማቻ ታጠፋዋለች። ይህ ቀላል የሚመስለው ስህተት በፍጥነት የተባባሰ በመሄድ እስከ ዋና ስራ አስኪያጁ ጆሮ ይደርሳል። በዚህ የተነሳ ሌላ ስራ አስኪያጅ በእንግዳ መቀበያ ክፍል ሰራተኞች ላይ ከባድ ወቀሳ ያደርሳል። በመጨረሻም የጠፋውን መረጃ የመመለሱ ከባድ ኃላፊነት ሙሉ በሙሉ በዋንግ ጫንቃ ላይ ይወድቃል። በዚህ ውጥረት ውስጥ ሉጂ በውጫዊ ገጽታው እንደሚታየው ጨካኝ አለመሆኑ ይገለጣል። በእንግዳ ተቀባዮቹ ችግር ከልቡ ስለሚያዝን ሁኔታውን እንደ አጋጣሚ በመጠቀም ዋንግን ስለ ማስታወሻ ደብተሯ እንደገና ያናግራታል። መፍትሄውም ያልተጠበቀ ይሆናል። ለ15 ቀናት ልዩ ጸሐፊው እንድትሆንና በምላሹም ማስታወሻ ደብተሯን እንደሚመልስላት ሲነግራት እሷም በሁኔታው ተስማምታ አዲሱን ስራዋን ትጀምራለች። በቢሮ ውስጥ ጀርባዋን ሰጥታ እንድትቀመጥ ቦታ ቢያዘጋጅላትም ሉጂ ግን እርሷን መቆጣጠር እንደሚፈልግ በሚያሳይ መልኩ ወንበሯን በቀጥታ ወደ እርሱ ፊት ያዞርባታል። ከዚያም ከውጫዊ ሰዓቷ 1 ሰዓት ሲቀራት ወደ ቢሮ ከጠራት በኋላ በርካታ ስራዎችን በመከመር በ1 ሰዓት ውስጥ ካልጨረሰች መውጣት እንደማትችል ያስጠነቅቃታል። እሱ ራሱ ግን ምንም እንዳልተፈጠረ ሶፋው ላይ ተኝቶ ያንቀላፋል። እሷ ግን ባላት አስደናቂ የኮምፒውተር ችሎታ ስራውን ከተቀመጠለት ጊዜ ቀድማ ታጠናቅቃለች። ከዚያም ከቻው ጋር የድሮ ጓደኞቻቸው መሰብሰቢያ ድግስ ላይ ስትገኝ ባልተጠበቀችው ሁኔታ ከድሮ የክፍል ጓደኛዋ አልበርት ጋር ትገናኛለች። አልበርት በድንገት እጇን ሲይዛት የሚፈጠረውን ውጥረት የተረዳው ቻው ምንም ሳይናገር ዋንግን ይዟት ለራት ይወጣል። በድግሱ ላይ የነበሩት ሌሎች ሰዎች ግን ይህን ያህል ችሎታ ያላት ዋንግ ተራ እንግዳ መቀበያ ሰራተኛ መሆኗን ሲሰሙ ከፍተኛ መደነቅ ይታይባቸዋል። ከጥቂት ደቂቃዎች በኋላ የአልበርት ሚስት ወደ ስፍራው በመምጣት በቀጥታ ዋንግ ላይ የስድብ ናዳ ታወርድበታለች። በሰዎች ፊትም ዋንግ ገና ከአባቷ ኩባንያ ጀምሮ ባሏን ለመውሰድ ስትሞክር እንደነበረና ችግር በገጠማት ጊዜ ሁሉ ከጎና የሚቆም አንድ ሽማግሌ እንደነበራት በመግለጽ ታዋርዳታለች። በመጨረሻም ዋንግ ወጣት ወይም ሽማግሌ ሳትል ፍላጎቷን ወንዶች ላይ ብቻ ያተኮረ መሆኑን በመናገር ክብሯን ትነካዋለች። በደረሰባት ውርደት ልቧ ክፉኛ የተሰበረው ዋንግ እንባዋ ፊቷን እያጠበ ከስፍራው ስትሄድ ሉጂም በቅርብ ርቀት ይከተላታል። ከቁጥሯ ውጪ የሆነውን እንባዋን መጥረጊያ ስታጣ ሉጂ የራሱን ልብስ እንድትጠቀምበት ቢያቀርብላትም እርሷ ግን ውድ የሆነውን ልብሱን የማበላሸት ድፍረት አይኖራትም። በመጨረሻም ከእርሱ ፍቃድ ከጠየቀች በኋላ ከሀዘኗ ጋር የሚፈሰውን እንባዋን ንፍጧን በሸሚዙ ጫፍ ላይ ትጠራርጋለች። ሉጂም ሁኔታውን ሲመለከት ልቧ በሀዘን የተሰበረ ወጣት መሆኗን ስለሚረዳ ምንም አይነት ነገር ሳይላት በዝምታ ይመለከታታል። ለደቂቃዎች ያህል አንድ ቦታ ላይ ከተቀመጡ በኋላ ዋንግ እግሯ መሰንጠቁን ሲገነዘብ ሉጂ ሊያዝንላት ፈቃደኛ መሆኑን ይነግራታል። ከዚያም በጀርባው ላይ ካስቀመጣት በኋላ ወደ ቤቷ ይወስዳታል። በሌላ በኩል ደግሞ የቻው አእምሮ በጭንቀት ይዋጣል። ስለሆነም ስለ ዋንግ ደህንነት በማሰብ ለወንድሟ ለጂያን ከደወለ በኋላ እህቱ ቤት ገብታ እንደሆነ ይጠይቀዋል። ጂያን በብስጭት ምን እንዳደረጋት መልሶ ይጠይቋል። ቻውም ምንም አይነት ጉዳት እንዳላደረሰባት በመግለጽ ራሱን ይከላከልለታል። ልክ በዚህ ውጥረት ውስጥ ሉጂ ዋንግን በጀርባው አዝሎ ቤቷ ሲደርስ ጂያን እህቱ በዚያ ሁኔታ ሲያያት ልቡ ይነካል።
ወዲያውንም ምግብ ያቀርብላትና የእርሷን ሐዘን ገጽታ ከዚህ ዓለም በሞት የተለየውን የቅርብ ጓደኛውን ያስታውሰዋል። በቀጣዩ ቀን ጠዋት ዋንግ ያለፈውን ምሽት እንደ መጥፎ ህልም ለመርሳት ስትሞክር የአልበርት ሚስት ባሏ በእጁ ላይ ያደረገውንና ዋንግ የሰጠችውን የእጅ አምባር ስታገኘው በቅናት ስሜት ተውጣ ወደ ቆሻሻ መጣያ ውስጥ ጥለዋለች። አልበርት ደግሞ የሚስቱ ተገዢ ከመሆኑ የተነሳ ምንም አይነት ተቃውሞ ሳያሰማ በዝምታ ያልፈዋል። በሌላ በኩል ደግሞ ሜንግዲ በአንድ ዝግጅት ላይ መገኘት ስላለባት በፎቶ ቀረጻ ወደ አንድ ስቱዲዮ ታመራለች። እዚያም አንድ ካሜራማን ከሙያዊ ስነ ምግባር ውጪ በሆነ መልኩ ሰውነቷ ላይ በማተኮር ተገቢ ያልሆኑ ፎቶዎችን ሲያነሳት ሁኔታው ያለማራቸው ዋንግና ጂያን በቁጣ ድርጊቱን ይቃወማሉ። ጂያን ራሱ በሙያው ፎቶግራፍ አንሺ በመሆኑ ካሜራውን ከተገቢ ያልሆነው ሰውዬ እጅ ላይ በመንጠቅ የሚንግዲን ፎቶዎች ራሱ በሚያምር ሁኔታ ያነሳላታል። ከዚያም ሶስቱም አብረው ለምሳ ወደ አንድ ምግብ ቤት ያቀናሉ። በምሳ ሰዓታቸው ላይ ሚንግዲ በሁለቱ መካከል ያለውን ቅርርብ በመገረም ከጓደኝነት የዘለለ ግንኙነት መኖር አለመኖሩን ስትጠይቅ ሁለቱም ከቀላል የቤት ጓደኝነት የዘለለ ምንም ነገር እንደሌለ በማስረዳት ጥርጣሬዋን ያስወግዱለታል። ከዚህ በኋላ ዋንግ ማንም ሳያያት ከጠረጴዛው ላይ ጥቂት ከረሜላዎች በስውር ወስዳ ኪሷ ውስጥ ትከታለች። ነገር ግን ከረሜላዎቹ የሉጂ እንደነበሩ አታውቅም። ሉጂ ድርጊቷን ስለተመለከተ በስርቆቷ ሲይዛት እንደ ቅጣትም አንድ መጠይቅ እንድትሞላለት ያዛታል። እሷም መጠይቁን ሞልታ ከመለሰችለት በኋላ ሉጂ በመልሶቿ ላይ ያለውን የእጅ ጽሑፏን ሲመለከት ጽሑፉ ከልጅነት ጓደኛው ከታንግ ጋር ተመሳሳይ መሆኑን በማስተዋል ማንነቷን በቅጽበት ይረዳዋል። በዚያው ምሽት ዋንግ ወደ ቤቷ ከተመለሰች በኋላ ሉጂ በዚህ አስቸጋሪ ቀን ምን ያህል እንደተንከባከባትና እንባዋን እንኳን በሸሚዙ ላይ እንድታብስ ስለተፈቀደላት ስታስብ ለእርሱ ያላት ምስጋና መግለጽ እንዳለባት ይሰማታል። በመሆኑም በማግስቱ ለእርሱ የሚሆን ስጦታ ይዛለት ስትሄድ ሉጂ ግን ስጦታውን በእጁ ከመቀበል ይልቅ በደረቅ ቃና ጠረጴዛው ላይ እንድታስቀምጠው ይነግራታል። እሷ ከሄደች በኋላ ግን በከፍተኛ ጉጉት ስጦታውን ሊከፍት ሲሞክር በተደጋጋሚ አንድ ሰው እየመጣ ስለሚያቋርጠው ለማየት ይቸገራል። በተመሳሳይ ሰዓት ቻው ጸሐፊዋን ወደ ቢሮ በመጥራት የአንድ ወዳጁ ልደት እየቀረበ በመሆኑ ስጦታ ለመግዛት እንደፈለገ ከገለጸላት በኋላ አብራው እንድትወጣ ይጠይቃታል። ሁለቱም ለግብይት ከወጡ በኋላ ቻው ከአንድ የጌጣጌጥ መሸጫ ሱቅ ውስጥ ያገኘውን ውብ የአንገት ጌጥ በጸሐፊው አንገት ላይ በማድረግ ይሞክርላታል። የራሷን ልደትም እየተቃረበ ስለነበር ጸሐፊዋ የአንገት ጌጡ ለእርሷ የተዘጋጀ ስጦታ ሊሆን እንደሚችል በውስጧ ተስፋ ስታደርግ ቻውም ይህኑ የአንገት ሐብል ለእርሷ ይገዛላታል። በሌላ በኩል ሉጂ በመጨረሻ ጊዜ አግኝቶ የስጦታ ሳጥኑን ሲከፍት በውስጡ የሚያገኘው በፓርቲው ምሽግ ዋንግ እግሯን በመጎዳቷ ጫማ ማድረግ ተስኗት ሳለ እንዲመቻት የሰጣት ካልሲዎች ይሆናል። ካልሲዎቹን ሲመለከትም የዚያ ምሽት ትውስታ ወደ ሀሳቡ ስለሚመጣ ለስላሳ ፈገግታ በፊቱ ላይ ይታያል። ይህ በእንዲህ እንዳለ የቻው ጸሐፊ በቢሮዋ ተቀምጣ የልደት ቀኗ ሆኖ ሳለ ቻው መልካም ልደትን እንኳን ለመመኘቱ እያሰበች በሐዘን ትዋጣለች። ነገር ግን ባልጠበቀችው ቅጽበት ቻው ወደ ቢሮዋ በመግባት በፈገግታ መልካም ልደት ይመኝላታል። ይህም በመካከላቸው ያለው ግንኙነት ከአሰሪና ሰራተኛ የዘለለ ጥልቅ ወዳጅነት መሆኑን በግልጽ ያሳያል። ከዚያም ትዕይንቱ ወደ ሉጂና ዋንግ ሲሸጋገር ዋንግ ወደ አንድ ልዩ የዛፍ ላይ ቤት በማምራት ለብቻዋ ጊዜ ታሳልፋለች። በዛፉ ስር ቆማም እግሯን በተሰነጠቀችበት ቀን ሉጂ ምን ያህል በጥንቃቄና በፍቅር እንደተንከባከባት ለራሷ በለሆሳስ ስትናገር በድብቅ ሲያዳምጥ የነበረው ሉጂ ልቡ በደስታ ይሞላል። ትንሽ ቆይቶ ዋንግ ቤቷ ውስጥ ስትሆን ቻው አንዳች ነገር እንዲጠጡ ወደ ታች እንድትወርድ ይጠራታል። እሷም በሁለቱ ወንድማማቾች መካከል ባለው አለመግባባት ምክንያት ለጂያን ምንም ሳትናገር በድብቅ ወደ ታች ትወርዳለች። ነገር ግን ሁኔታው ጥርጣሬ የፈጠረበት ጂያን በዝምታ ከኋላዋ ሆኖ ይከተላታል። ዋንግ ወደ ታች ስትደርስ ቻው በፓርቲው ዕለት ለተፈጠረው ነገር ከልብ ይቅርታ ከጠየቃት በኋላ አንድ ድራይቭ እንድታስተካክልለት ይጠይቃታል። እሷም ያለምንም ማመንታት ጥያቄውን ትቀበላለች። ወደ ክፍሏ ስትመለስ ግን ጂያን እየጠበቃት ቻው ጥሩ ሰው እንዳልሆነና በባህሪው ማታላይ መሆኑን በማስረዳት ሊያስጠነቅቃት ይሞክራል። ነገር ግን እንደተለመደው ዋንግ ቃላቶቹን ምንም እንዳልተባለችላ ብላ ታልፈዋቸዋለች። በዚህ መሃል ሉጂ ከውሻው ጋር ሆኖ አንድ ጨዋታ ይጀምራል። በሁለት የተለያዩ ወረቀቶች ላይ ሁለት አማራጮች ከጻፈ በኋላ ለውሻው ያቀርብለታል። አንደኛው ወረቀት ላይ ለዋንግ የልጅነት ጓደኛዋ መሆኑን እንዲነግራት የሚል መልእክት ሲኖር፣ በሌላኛው ላይ ደግሞ ምንም ነገር እንዳይነግራት የሚል ይገኛል። ውሻውም ሁሉንም ነገር እንዲነግራት የተጻፈበትን ወረቀት ሲመርጥለት ሉጂ የመጨረሻ ውሳኔ ላይ ይደርሳል። በተለመደው መንገድ እራት እንብላ ብሎ ከጠየቃት እምቢ እንደምትለው ስለሚያውቅ ብቸኛው አማራጭ እንደ አለቃዋ እራት እንድትበላ ማዘዝ መሆኑን ይረዳል። ምክንያቱም በዚያ ጊዜ ብቻ ግብዣውን እንደምትቀበል እርግጠኛ ይሆናል። በሌላ በኩል ቻው ሐሳቡን ወደ ረዳቱ መልሶ ይህንን ኩባንያ ገና ከጅምሩ ሲመሰርት እንደ ጥሩ ጓደኛ ከሆኑ የነበረችውና ዛሬም ድረስ አብረው ያለችው እርሷ መሆኗን በማስታወስ በሐሳብ ይዋጣል።
እንዲያውም በድሮ ጊዜያቸው የልደት በዓላቸውን እንኳን አብረው ያከብሩ እንደነበር በትዝታ ይጓዛል። ይህ በእንዲህ እንዳለ ሉጂ ዋንግን በግድ በማስቆም ያለምንም መግቢያ የዕለቱን እራት ከእርሱ ጋር እንድትበላ ያዛታል። ይህ ካልሆነ ግን ውድ በሆነው ማስታወሻ ደብተሯ ላይ ሊደርስ የሚችለውን ነገር እንድታስብ በማስጠንቀቅ ያስፈራራታል። በዚህም የተነሳ ዋንግ ሌላ አማራጭ በማጣት የልጁን ጥያቄ ለመቀበል ትገደዳለች። ሁለቱም ለራስ ሲያመሩ ሉጂ ከጠበቀችው ውጪ ወደ ምግብ ቤት ሳይሆን በቀጥታ ወደ ራሱ ቤት ይዟት ይገባል። ከበሩ ላይ አንድ ትልቅ ውሻ በድንገት ብቅ ሲል ዋንግ በድንጋጤ ትሸበራለች። ሉጂም እሱ ምግቡን እንዲያዘጋጅ ድርስ ውሻውን እንድትቆይ ካደረገ በኋላ ምግቡን አዘጋጅቶ ያቀርብላታል። ዋንግ ምግቡን ስትመለከት ይህንን ምግብ ብቻውን ማዘጋጀቱ ጥርጣሬ ስለሚፈጥርባት ምናልባት ሊመርዛት አስቦ ሊሆን እንደሚችል በውስጧ ታስባለች። ነገር ግን ቀምሳ ስትመለከተው ከጠበቀችው በላይ በጣም ትወዷለች። ሉጂም በሁኔታዋና በከባሏ ምግቡን እንደወደደችው ይረዳል። ከእራቱ በኋላ ሉጂ አንድ አዲስ ማስታወሻ ደብተር እያሳያት የውሻው ጥፋት በመሆኑ ማስታወሻ ደብተሯን በትንሹ ስላበላሸባት በምትኩ ይህንን አዲስና ከድሮው ጋር ተመሳሳይ ሽፋን ያለው ማስታወሻ እንድትይዝ እንደሚፈልግ ይነግራታል። ዋንግ ግን ሐሳቡን በንዴት ሳትቀበለው ስትቀር ሉጂ ሁለት አማራጮች እንዳሏት ይገልጽላታል። ወይ አዲሱን ማስታወሻ ደብተር መውሰድ አሊያም ደግሞ ጥፋተኛው ውሻው ስለሆነ በእርሱ ላይ የፈለገችውን ማድረግ እንደምትችል በመንገር ሁኔታውን ያረጋጋዋል። በመቀጠልም ሉጂ በአንድ ጥግ ላይ የተቀመጠችውን የማስታወሻ አሻንጉሊት በትዝታ ሲመለከት በልጅነታቸው ከዋንግ ጋር ሆነው ይቺ አሻንጉሊት አብረው ይመለከቱ እንደነበር ያስታውሳል። ነገር ግን ስለዚህ የጋራ ትዝታቸው ምንም ሳይነግራት ወደ ቤቷ ያደርሳታል። በበሩ ላይ ስትደርስ ዋንግ ሁል ጊዜም እየተኮሳተረ ስለሚታይ ፈገግ ሲል በጣም እንደሚያምርበት ትነግረዋለች። ይህ ያልጠበቀው ምስጋና ሉጂን በጣም ስለሚነካው በማግስቱ ቢሮ ሲገባ ለሁሉም ሰው ፈገግታውን እየለገሰ ሰላምታ ይሰጣል። ወዲያውም በውስጡ እየተናደደ በሚወራበት ጊዜ እንኳን የፊቱ ፈገግታ አይለየውም። ይህንን የተመለከተችው ዋንግ ግን አዲሱ ባህሪው የሚያምር ሳይሆን የሚያስጠላ እንደመሰላት በመንገር ሐሳቧን ትቀይራለች። የድርጅቱ የኮምፒውተር ስርዓቶች ባልታወቁ ጠላፊዎች ከፊት ጥቃት ከደረሰባቸው በኋላ ጂያን ከክስተቱ ጀርባ የዋንግ እጅ ሊኖር እንደሚችል ይጠረጥራል። ለዚህ ጥርጣሬው ዋናው መነሻ ደግሞ የቻው ሃርድ ድራይቭ በእርሷ እጅ መሆኑን ማወቁ ይሆናል። በተመሳሳይ መልኩ ሉጂም ቻው ለስራ እንዲሆና ለዋንግ ሃርድ ድራይቭ ሰጥቷት እንደነበረ በማስታወስ ተመሳሳይ ጥርጣሬ ያድርበታል። በዚህ ጊዜ ሉጂ በቢሮ ውስጥ በአስቸኳይ ጊዜ ሁኔታ በማወጅ ሁሉም ሰራተኞች የትርፍ ሰዓት እንዲሰሩ ያዛል። ከዚያም ሉጂን ችግሩ በአንድ ሰዓት ውስጥ ሳይሆን በተጣበበ የ30 ደቂቃ ገደብ እንዲፈታ ጥብቅ ትዕዛዝ ያስተላልፍበታል። በዚህ ውጥረት ውስጥ ዋንግ ወደ ጂያን በመቅረብ ምንም አይነት ተሳትፎ እንደሌለባትና እንዲያምናት ትለምነዋለች። በመቀጠልም ሁለቱ በጋራ በመስራት የጠፋውን የድርጅቱን መረጃ መመለስ ይጀምራሉ። ይህ በእንዲህ እንዳለ ከድርጅቱ ጋር ግንኙነት ያለው አልበርት ከጥቃቱ በሆነ መንገድ ተጠቃሚ በመሆን እንግዳ መቀበያ ድረስ በመምጣት ስለ ዋንግ ሲጠይቅ የህመም ፍቃድ እንደወሰደች ይሰማል። ይህንንም መረጃ ወዲያውኑ ለሉጂ ያደርሰዋል። ነገሮች ይበልጥ እየተወሳሰቡ ሲሄዱ ዋንግና ቻው በአንድ ዩኒቨርሲቲ የተማሩ መሆናቸው ሲታወቅ የሉጂ ጥርጣሬ ይበልጥ ይጠነክራል። በመጀመሪያ ወደ ጂያን በማምራት ስለ ዋንግ ይህንን ሁሉ እውነት እያወቀ ምንም እንዳልነገረው በመግለጽ ይወቅሰዋል። ይባስ ብሎ ሉጂ በቀጥታ ወደ ዋንግ በመሄድ ቻውንና አልበርትን እንደምታውቃቸው ከፍተኛ ደረጃ ባለው ዩኒቨርሲቲ እንደተማረችና የላቀ ኮምፒውተር ችሎታ እንዳላት በመዘርዘር ይህንን ሁሉ ደብቃ በመያዟ በቁጣ ይናገራታል። በዚህም በሳይበር ጥቃት ውስጥ የእርሷ እጅ እንዳለበት ሙሉ በሙሉ ያምናል። በዚህ ሁሉ ዝግብ መሃል ዋንግ ወደ ሉጂ ቢሮ በመምጣት ከቻው ጋር የራት ቀጠሮ ስላላት ፍቃድ ትጠይቀዋል። ሉጂ ይህንን ሲሰማ ከዋና ተጠርጣሪው ጋር ለራት ልትወጣ መሆኑን ጥርጣሬውን ወደ እርግጠኝነት ስለሚለውጥበት ወዲያውኑ በንዴት ይቆጣል። በዚህም የተነሳ በኩባንያው የኮምፒውተር ስርዓት ላይ የተፈጸመው ጥቃት ከቻው ጋር በመተባበር ያቀነባበረችው እርሷ እንደሆነች በቀጥታ ይነግራታል። ዋንግም በንዴት የተንቀጠቀጠች ሁሉንም ነገር እንዲፈትሽ ከነገረችው በኋላ አሁን ግን እንድትሄድ እንዲፈቅድላት ትጠይቀዋለች። ከዚያም በቁጣ ከቢሮው ወጥታ ስትሄድ ሉጂ በድብቅ ሊከታተላት ይወስናል። ከቢሮ እንደወጣች ዋንግ ከቻው ጋር እየተጓዘች መሆኑን ሲመለከት ሉጂ ከፍተኛ ቅናት ስሜት ይሰማዋል። ቻው በቀጥታ ወደ አንድ ዘመናዊ ሬስቶራንት ይዟት ከገባ በኋላ በገዛ እጁ ምግብ ሊያጎርሳት ሲሞክር እሷ ግን ይህን ያህል እንዲያቀርባት ስላልፈለገች በስሱ ወደኋላ በመፈግፈግ ትከለክሏለች።
ለተወሰነ ጊዜ በኋላ ቻው በየቀኑ ሊያያት እንደሚፈልግ በመግለጽ የራሱን ኩባንያ እንድትቀላቀል ሲጠይቃት እሷም ለማሰብ ጊዜ እንዲሰጣት ትነግረዋለች። ወደ መኪናው ተመልሰው ጉዞ ሲጀምሩ ደግሞ ቻው ድሮ በሲስተሙ ላይ የነበረን ችግር ስላስተካከለችለት እንደሆነ በመግለጽ የሚያምር የእጅ አንባር በስጦታ ያበረክትላታል። በተጨማሪም እሷም በልደቱ ቀን ስጦታ እንድትሰጠው ፍላጎቱ እንዳለው ይጠቁማታል። ከብዙ ማባበል በኋላም ዋንግ የሰጣትን ስጦታ ለመቀበል ትገደዳለች። ዋንግ ወደ ቢሮ ስትመለስ ሉጂ ጠብቆ ሲያገኛት ከማን ጋር ወጥታ እንደነበር በጥያቄ ያፋጥጣታል። እሷም በገዛ አይኑ እንዳየው በመንገድ በንቀት ትመልስለታለች። በዚሁ መሃል አብረው ወደ አሳንሰር ከገቡ በኋላ አሳንሰሩ በድንገት በመበላሸቱ ሲቆም መብራቱ ስለሚጠፋ ቦታው በከባድ ጨለማ ይዋጣል። ዋንግ በድንጋጤ ስትረበሽ ሉጂ እሷን ለማረጋጋት ካለው ፍላጎት የተነሳ ወደሱ ስቦ በስሜት ይስማታል። ወዲያውኑ የአሳንሰሩ በር ሲከፈት በቦታ የነበሩት ባልደረቦቻቸው ሁሉ እየተሳሳሙ ያገኟቸዋል። እንግዲህ ሁኔታውን በፍጥነት በመቆጣጠር ሁለቱንም ከቦታው እንዲሄዱ ካደረገ በኋላ ሌሎቹ ይህንን አጋጣሚ በቪዲዮ እንዲቀርጹ በጥብቅ ያስጠናቅቃቸዋል። በዚህ ጂያን ወደ ቦታው መጥቶ እንደተፈጠረ ሲጠይቅ ሜንግዲም ሉጂ ዋንግን እንደሳማት በግልጽ ይነግረዋል። ይህንን የሰማው ጂያን በንዴት ወደ ሉጂ በማምራት እንዴት ሊስማት እንደቻለ ሲጠይቀው ሉጂም ሊያግዛት ፈልጎ እንደሆነ በማስረዳት ሁኔታውን ለማብረድ ይሞክራል። ጂያን ግን በሉጂ ከንፈር ላይ አሁንም የቀረውን የሊፕስቲክ ምልክት ሲመለከት ንዴቱ እንደገና ስለሚያገረሽበት የከንፈሩን ምልክት እንዲያጠፋ በጥብቅ ያዘዋል። በኋላም ጂያን ወደ ቤቱ ተመልሶ ዋንግን ሲያገኛት ሉጂ እንድትስመው አስገድዷት እንደሆነና እውነቱን ከተናገረች ከድርጅቱ እንደሚያባረርና የበቀል እርምጃ እንደሚወስድባት ይነግራታል። ጂያን ለእርሷ ያለውን ጥልቅ ወዳጅነትና ከሌላ ስትመለከት ዋንግ በውስጧ ታላቅ ደስታ ይሰማታል። በመሆኑም ሉጂ የሳማት እሷን ለማረጋጋት ካለው በጎ ሀሳብ ተነስቶ እንጂ የእሱ ጥፋት እንዳልሆነ ትገልጽለታለች። በመካከላቸው የተፈጠረው መተማመን ልቧን ስለሚከፍትለት ከዚህ በፊት በጉዞ ላይ ያለች ከሉጂ ጋር እንዴት እንደተገናኙ ስለ ውዱ ማስታወሻ ደብተሯ ጭምር ሚስጥሯን ታካፍለዋለች። በነጋታው ዋንግ ወደ ቢሮ ስትመጣ በቀጥታ ወደ ሉጂ በማቅናት ሰላይ እንደሆነች የሚያስብ ከሆነ እንደተሳሳተና ዓላማዋም ግልጽ በመሆኑ ከፈለገ ሊያጣራ እንደሚችል በድፍረት ትነግረዋለች። ይህንንም ተከትሎ ሉጂ ቀደም ሲል ከጸሐፊነቷ ስራዋ ተነስታ ወደ ቀድሞ የደንበኞች አቀባበል ስራዋ እንድትመለስ ስለፈቀደላት እቃዎቿን መጠቅለል ትጀምራለች። ሉጂ ግን እቃዎቿን እንድትጠቀልል ካስቆማት በኋላ ያንን የምታደርግ ከሆነ ማስታወሻ ደብተሯ እንደሚያበላሽባትና ከእርሷ የሚፈልገው ብቸኛ ነገር ከተወዳዳሪ ድርጅታቸው ሰዎች ጋር ስለ ስራ ጉዳይ እንድታወራ ብቻ መሆኑን ያስረዳታል። በዚህ በሰላም ከተስማማች በኋላ ሉጂ የምትወደውን ከረሜላ ይሰጣታል። ከዚህ ከስተት በኋላ የትዕይንቱ ትኩረት ወደ ሜንግዲ እና ጂያን ያመራል። ሜንግዲ ለጂያን ልዩ የሆነ እንክብካቤ ስታደርግለት ቡና ከማቅረብ አንስቶ ፊቱን በፍቅር እስከ ማጽዳት ትደርሳለች። ልክ በዚህ የቀረበ ግንኙነት ውስጥ እንዳሉ ዋንግ በድንገት ወደ ክፍሉ ስትገባ ሁለቱም በመጠኑ ይደነግጣሉ። በዚህ ድንገተኛ ውስጥም የሜንግዲ ሊፕስቲክ ሳይታሰብ የጂያን ፊት ላይ ምልክት ሲተው ዋንግ ይህንን አሻራ በግልጽ ታየዋለች። ከተወሰነ ጊዜ በኋላ ሉጂ የጂያን ፊት ያለውን የሊፕስቲክ ምልክት ሲመለከት በቀሉን የሚወጣበት ትክክለኛ ጊዜ አሁን እንደሆነ በማሰብ ፊቱን በመስተዋት እንዲያይ ይነግረዋል። ትዕይንቱ ሲቀየር ደግሞ ዋንግን እና ቻውን በአንድ ሬስቶራንት ውስጥ ያሳያል። ቻው የእርሱን ድርጅት እንድትቀላቀል ሀሳብ ቢያቀርብላትም ዋንግ ግን ለጊዜው በዚህ ጉዳይ በመቀጠል እንደማትፈልግ በመግለጽ ሀሳቡን ውድቅ ታደርጋለች። በሌላ በኩል ደግሞ የሉጂን የቀድሞ ፍቅረኛ የሆነችውን ሊንግ አሁንም በናፍቆት የተሰቃየች በድብቅ ስትከታተለው ትታያለች። ይህ በእንዲህ እንዳለ ቻው በጣም ከመስከሩ የተነሳ የክሬዲት ካርዱ የይለፍ ቁጥር ለዋንግ በመስጠት ወደ ቤቱ እንድትወስደው ይጠይቃታል። ድርጊቱ ግን ሆን ብሎ እንዳቀነባበረው በግልጽ ያሳያል። ይህንን ሁሉ ከርቀት የሚመለከተው ጂያን ደግሞ በሁኔታው በእጅጉ መጨነቅ ይጀምራል። ጂያን ዋንግን ፍለጋ ወደ ሉጂ ሲደውል በወቅቱ ከእርሱ ሌላ ሰው መኖር አለመኖሩን ይጠይቀዋል። ሉጂም ከእርሱ ጋር የነበረው ውሻው ቢሆንም ሰው እንዳለ አድርጎ ይነግረዋል። ይህንን የሰማው ጂያን በምላሹ ያችን ልጅ ብቻዋን እንዲተዋት በቁጣ ያሳስበዋል። በዚህም ምክንያት ሉጂ በቅጽበት ዋንግ ችግር ውስጥ እንደገባ በመረዳት እሷን ለመፈለግ ከቤቱ ይወጣል። ልክ እርሱ በሩን አልፎ ሲወጣ ደግሞ ሊንግ በድብቅ ወደ አፓርትመንቱ ትገባለች። በዚህ መሃል ቻው ጤንነቱ በእጅግ እንደተቃወሰ በማስመሰል ድራማ መስራት ሲጀምር በስውር ሸሚዙን በማውለቅ ዋንግ ልብስ ሳያደርግ እንድታገኘው ያደርጋል። በሌላ በኩል ጂያን ወደ ሊንግ በመደወል የቻውን ደህንነት ከጠየቀ በኋላ ምናልባት ከዋንግ ጋር ሆኖ እንዳይሆን ያለውን ስጋት ይገልጽላታል። ሊንግ ግን እውነታውን በመደበቅ እርሱን በመጠበቅ የራሱ ስራ እንደሆነና በአሁኑ ሰዓትም ከእርሷ ጋር እንዳለ በማስረዳት ትዋሻለች።
ይህ በእንዲህ እንዳለ ወደ ሉጂ ቤት የገባችው ሊንግ በቦታው የምታያቸው ነገሮች ወደ ቀድሞ ትዝታዎቿ ይወስዷታል። በተለይም በኮሌጅ ዘመኗ ለሉጂ የነበራት ጥልቅ የፍቅር ስሜት ማስታወስ ትጀምራለች። በወቅቱ በነበራት ውበት የተነሳ ሉጂም ተመሳሳይ ስሜት እንደሚኖረው ታስብ እንደነበርና በዚህም የተነሳ አንድ ያልተጠበቀ ክስተት እንደተፈጠረ በትዝታዋ ውስጥ ያልፋል። ትዕይንቱ ወደ አሁኑ ጊዜ ሲመለስ ሊንግ በቤት ውስጥ የምታገኘውን የሌላ ሴት ፎቶግራፍ በሞባይሏ ፎቶ ታነሳዋለች። በሌላ በኩል ዋንግ የቻው ህመም እውነት መስሏት በእጅጉ ትጨነቃለች። መጀመሪያ ቲሸርት ታለብሰዋለች። ከዚያም እንቅልፍ ሲወስደው ስታይ ብርድ ልብስ ታከናንበዋለች። በክፍሉ ስትንቀሳቀስ አንድ አልበም ስታገኝ የራሷ ፎቶግራፎች ያሉባቸው ገጾች በሙሉ ከስራቸው እንደ ግጥም ባሉ ቃላት ተሞልተው ታያለች። በዚህም ቅጽበት ይህ ሁሉ ነገር አልበሙን እንድታይ ሆን ተብሎ የተዘጋጀ የቻው ዕቅድ መሆኑን ትገነዘባለች። ከቤቱ ለመውጣት ስትሞክር በሩ እንደተቆለፈባት ስትረዳ ምንም አማራጭ በማጣት በሶፋው ላይ እንዳለች እንቅልፍ ይወስዳታል። በመጨረሻም ሊንግ ሉጂን መንገድ ላይ አግኝታው በግድ ወደ አንድ መጠጥ ቤት ከወሰደችው በኋላ ዋንግ በአሁኑ ሰዓት ከቻው ጋር እንደሆነች ተነግረዋለች። በመቀጠልም ሁለቱም ምን እየሰሩ እንደሆነ ለማየት ወደ ቤቱ መሄድ እንደሚያስፈልጋቸው ከገለጸለት በኋላ ዋንግ በእውነት የምትወደው ከሆነ እሷ ራሷ እንደምትፈልገው ሁሉ ቻውም በተመሳሳይ መልኩ እርሷን እንደሚያገኛት በማስረዳት ሀሳቧን ትቋጫለች። በነጋታው ጠዋት ዋንግ ከእንቅልፏ ስትነቃ ቻው በሚያስደነግጥ ሁኔታ ምግብ አዘጋጅቶ ሲጠብቃት ታገኛለች። ከዚያም እንደ ጨዋ ሰው ቢሮ ድረስ ሊያደርሳት ሲሄድ የጀመረው ቀን መልካም እንደሚሆንለት ተስፋ ታደርጋለች። ነገር ግን ተስፋዋ ብዙም ሳይቆይ ይሟጠጣል። ወደ ልጁ ቢሮ ስታመራ ትላንት ምሽት ከቻው ጋር ማደሯን ከማወቁ ፊቱ በቁጣ አጥቁሮ ሊያናግራት ፈቃደኛ ባለመሆኑ ልቧ በሐዘን ይጎዳል። በዚህም የተነሳ በግራ መጋባት ወደ ጂያን ቢሮ ስታቀና ጂያን በቀጥታ ትላንት ማታ ከቻው ጋር ስለመሆኗ ይጠይቃታል። እሷም በጣም ሰክሮ ስለነበር ልትረዳው እንደሞከረች ስታስረዳው ጂያን ግን ቻው በትንሽ መጠጥ እንደማይሰክርና ትኩረት ለማግኘት ድራማ እየሰራ ሊሆን እንደሚችል በመግለጽ ጥርጣሬውን ያጋራታል። ይህንን ንግግራቸውን በድብቅ ሲያዳምጥ የነበረው የልጅ ጸሐፊ ደግሞ ዋንግ ከጂያን ጋርም እንደምትኖር በራሱ መንገድ ሲረዳ ወዲያውኑ ወደ ሉጂ ቢሮ በመሄድ የተሳሳተ መረጃ ያቀብሏል። ዋንግ ከቻው ጋር ከማደሯን በላይ ከጂያን ጋርም እንደምትኖር ይነግረዋል። ይህንን የሰማው ሉጂ በቅናትና በንዴት ስሜት ስለሚዋውጥ ዋንግ ልታናግረው ስትመጣ በቁጣ በመናገር ሁለቱንም ወንድማማቾች በአንድ ጊዜ እያታለለች እንደሆነ ይወቅሳታል። በንጹህ ባህሪዋ ላይ እንዲህ አይነት ነገር ሲነገርባት በጣም ስለሚያበሳጫት ምንም ሳትናገር ቦታውን በንዴት ትታ ትሄዳለች። ብዙም ሳይቆይ ሁኔታውን የተረዳው ጂያን ወደ ሉጂ ቢሮ በመምጣት ዋንግ ቻውን እየረዳችው እንደነበርና አብረውም እንደማይኖሩ በማስረዳት የተፈጠረውን አለመግባባት ለማጥራት ይሞክራል። እንዲያውም አንድ እርምጃ በመሄድ እውነት የሚወዳት ከሆነ እንደ ወንድ ሄዶ ስሜቱን እንዲነግራትና በመምከር ሉጂ ከራሱ ስሜት ጋር እንዲጋፈጥ ያደርጓል። ሉጂ ግን በውስጡ ባለው ግራ መጋባትና ኩራት የተነሳ ለዋንግ ያለውን ስሜት ለራሱ እንኳን ለማመን ዝግጁ ስለማይሆን ዝምታን ይመርጣል። በሌላ በኩል ደግሞ ሊንግ ከቻው ጋር ተገናኝታ የአንዲት ሴት ፎቶ ስታሳየው ቻው ፎቶ ላይ ያለችው ሴት ዋንግ መሆኗን በሉጂ ኩባንያ ውስጥ የእንግዳ ተቀባይነት ሰራተኛ እንደሆነች ይገልጽላታል። ነገር ግን በትልቅ ኩባንያ ውስጥ የመስራት ልምድና ከታወቀ ዩኒቨርሲቲም ዲግሪ እንዳላት ሲጨምርላት የሊንግ አእምሮ ወዲያውኑ በጥርጣሬ ይሞላል። እንዲህ አይነት ከፍተኛ የትምህርት ዝግጅትና የስራ ልምድ ያላት ሴት ለምን ተራ የእንግዳ ተቀባይነት ስራ እንደምትሰራ በማሰብ ዋና ዓላማዋ ሉጂን ለማጥመድ እንደሆነ ታምናለች። በዚህ ምክንያት በዋንግ ላይ ያላት ጥላቻ የበለጠ እየጠነከረ ይሄዳል። ቻው ግን በዋንግና በሉጂ መካከል በተፈጠረው አለመግባባት የደስታ ስሜት ይሰማዋል። ምክንያቱም ይህ ሁኔታ ለእርሱ መንገዱን እንደሚያመቻችለት በማሰብ ተስፋ ያደርጋል። በመሆኑም በሐዘን የተጎዳችው ዋንግ ምግብ እንድትበላ ይዟላት ሲመጣ በአንድ ሰው የተሰማትን ንዴት ምግቧ ላይ እንድትወጣ በመምከር እንድትበላ ያደርጋታል። በዚህም ምክሩ ተበረታታ መብላት ስትጀምር ቻው የሰዎችን ልብ እንዴት መማረክ እንዳለበት በሚገባ ስለሚያውቅ የሚያምር አንደበቱ ያወራታል። በመሆኑም የእርሱ ከባቢና ንግግር ቀስ በቀስ ጥሩ ስሜት እንዲሰማት ያደርጋታል። ከዚያም ስሜቷን ለመቀየር በማሰብ ማስታወሻ ደብተሯን ማየት ሲጀምር በውስጡ ስለ ውሃ ውስጥ እንስሳት ማሳያ ቦታ የተጻፈ ነገር ያገኛል። ይህንን እንደ ጥሩ አጋጣሚ በመጠቀምም የተረበሸ ስሜቷን ለማረጋጋት በቀጥታ ወደዚያው ይዟት ይሄዳል። እዚያም በሚያማምሩት የውሃ ውስጥ ፍጥረታት መሃል ሆነው ጊዜ ሲያሳልፉ የዋንግ ስሜት ቀስ በቀስ እየተረጋጋ ይመጣል። በሌላ በኩል ጂያን ለሉጂ የተፈጠረው
የተፈጠረውን አለመግባባት ለማጥራት ይሞክራል። እርሱና ዋንግ የሚኖሩት በተለያዩ ክፍሎች ውስጥ እንደሆነና በመካከላቸው ምንም አይነት ግንኙነት እንደሌለ በማስረዳት ከቻው ጋርም ምንም እንዳልተፈጠረና አብሯት ስለሚኖር ይህንን በእርግጠኝነት እንደሚያውቅ ይነግረዋል። ሉጂም ነገሩን ለማረጋጋት ትላንት ምሽት የት እንደነበረች ሲጠይቀው ጂያን ምንም ሳያመነታ ቤት እንደነበረች በመዋሸት ይመልስለታል። ሉጂ በፈጠረው ነገርና በተናገራቸው ቃላት ከፍተኛ የሀፍረት ስሜት ስለሚሰማው ጂያን በእርሱ ፋንታ ይቅርታ እንዲጠይቅላት ይጠይቀዋል። ይህ በእንዲህ እንዳለ ቻው ከዋንግ ጋር በመኪና ውስጥ ሆኖ አመቺ ጊዜ እንዳገኘ በማመን ወደሚወዳትና ለየት ያለ ስሜት እንዳለው ሊነግራት ይሞክራል። ዋንግ ግን ጉዳዩን ወደ ሌላ አቅጣጫ በመውሰድ ንግግሩን ችላ ለማለት ትሞክራለች። ቻውም በአሁኑ ሰዓት በአእምሯ ዝግጁ እንዳልሆነች በመረዳት ሀሳቡን በመተው በቀላሉ ወደ ቤቷ ይሸኛታል። በዚህ መሃል የሉጂ የቀድሞ ፍቅረኛና የድርጅቱ ባለአክሲዮን የሆነችው ሊንግ ለብዙ ቀናት ከሀገር ውጭ ብትቆይም ሉጂን ከልቧ ማውጣት አትችልም። አሁን ወደ ህይወቱ በድጋሚ ለመግባት ስለምትፈልግም ስለ ዋንግ መረጃ ለማሰባሰብ ጄሲካን ታገኛታለች። ጄሲካም ዋንግና ሉጂ በአሳንሰር ውስጥ ሲሳሳሙ የሚያሳየውን ቪዲዮ ስታሳያት ሊንግ በከፍተኛ ንዴትና ቅናት ትበሳጫለች። ስለሆነም ዋንግ ከሉጂ ህይወት በማንኛውም መንገድ አስወጥታ የራሷን ቦታ ለመመለስ ቁርጥ ያለው ውሳኔ ታደርጋለች። በዚህ በኩል ጂያን የሁለቱን ግንኙነት ለማስተካከል በመሞከር ወደ ዋንግ ቀርቦ ሉጂ ይቅርታ እየጠየቃት መሆኑን በመግለጽ ይቅር እንድትለው ይማጸናታል። እሷ ግን በንግግሩ ልቧ ስላልተነካ ምንም አይነት የመለዘብ ምልክት አታሳይም። ጂያንም በሁኔታዋ ውስጥ ሆኖ ለእርሱ የተለየ ስሜት እንዳላት እንደሚገምት ከነገራት በኋላ ነገሩን ይበልጥ ግልጽ ለማድረግ በማሰብ የሉጂን የልጅነት ፎቶ ያሳያታል። ፎቶውን በተመለከተችበት ቅጽበት የዋንግ አይኖች በድንጋጤ ይሰፋሉ። ምክንያቱም ምስሉ የማትረሳው የልጅነት ፍቅሯ የነበረውን ልጅ ወዲያውኑ ስለሚያስታውሳት ነው። ነገር ግን ይህንን ትዝታዋን ለራሷ ብቻ ለማድረግ ወስና ጂያንን እሱን እንዳስታወሰችው ሉጂ ፈጽሞ እንዳያውቅ ቃል እንዲገባለት ትጠይቀዋለች። ምንም እንኳን እውነቱን ብታውቅም በሉጂ ላይ ያላት ንዴት በቀላሉ የሚበርድ ባለመሆኑ የብስጭቷን መናፈሻ የምታደርገው የጃርታ አሻንጉሊት ላይ ምስሉን በመለጠፍና የንዴቷን ፍላጻዎች አንድ በአንድ በመወርወር ይሆናል። ይህ ድርጊቷ ለጊዜውም ቢሆን የተወሰነ ፎይታ ይሰጣታል። ጂያን ይህንን ድርጊቷን በቪዲዮ ቀርጾ ለሉጂ ሲልክለት ሉጂ በበኩሉ ከቤቷ በታች ቆሞ የሚሰራቸውን የወረቀት አውሮፕላኖች አንድ በአንድ ወደ ሰገነቷ መወርወር ይጀምራል። ይህ የልጅነት ጨዋታ የሚመስል የይቅርታ ጥያቄው ልቧን ስለሚነካው ዋንግ በመጨረሻ የሉጂን ይቅርታ እንደምትቀበል በአይኖቿ ሁኔታ ታሳያለች። ምንም እንኳን በቀጥታ ከፊቱ ቀርባ ይቅርታውን በቃላት ባትገልጽለትም በቀጣዩ ቀን ቢሮ ውስጥ ግን ሊንግ ባልተጠበቀ ሁኔታ ብቅ በማለት የሉጂን ልታቅፈው ስትሞክር እሱ ከእርሷ በመራቅ ችላ ይላታል። በዚህም የተነሳ ሊንግ በቀጥታ ወደ ዋንግ በማምራት እሷና ሉጂ ለዓመታት የቆዩ አጋሮች መሆናቸውንና አሁንም እንደ ፍቅረኛሞች እንደሆኑ ከገለጸችላት በኋላ ወይ ቢሮውን በፈቃዷ እንድትለቅ አለበለዚያ ግን አዋርዳ እንደምታስወጣት በማስጠንቀቅ ትናገራለች። በዚህ ጊዜ ሉጂ ጣልቃ ገብቶ የሊንግን እጅ በመያዝ ከቢሮ ሊያስወጣት ሲሞክር እሷ ግን በድንገት ወደ እሱ ዞራ ግንጩን ስማው ጥላቸው ትሄዳለች። ሉጂ ሁኔታውን ለማስረዳት ወደ ዋንግ ሲዞር እሷ አይኖቿ ያረፉት በጉንጩ ላይ በተተወው የቀይ ሊፕስቲክ ምልክት ላይ በመሆኑ ስሜቷ በቅጽበት ወደ ንዴት ይለወጥና ምንም ቃል ሳትናገር ቦታውን ትታ ትወጣለች። ከዚህ በኋላ ግን በውስጧ የተሰማትን ስሜትና የተፈጠረውን አለመግባባት ለማጥራት በመፈለግ ሁሉንም ነገር ፊት ለፊት ለሉጂ ለመንገር ወስና ወደ ቤቱ ታመራለች። በሌላ በኩል ሉጂ ወደ ቤቱ ሲመለስ ሊንግ ያለ ፍቃዱ ቤቱ ገብታ የእርሱን ሸሚዝ ለብሳና ምግብ አብስላ ስትጠብቀው በማግኘቱ እሷ ይህን ያህል ዝቅ ስላለች ብሎ አስቦ ስለማያውቅ በድንጋጤ ይዋጣል። ልክ በዚህ ቅጽበት ዋንግ ቤቱ ስትደርስ ሊንግ ሁኔታውን ይበልጥ በማወሳሰብና እሷን ለማስቀናት በማሰብ ወደ ሉጂ ይበልጥ ትጠጋለች። በዚህም የተነሳ የዋንግ ልብ በሐዘን እንደገና ሲሰበር ያየችው ነገር ሊነግራት ከሚችለው ነገር በላይ ትርጉም ስላለው ምንም ሳትናገር ከቦታው ትመለሳለች። ቤቷ ከገባች በኋላም ክፍሏ ከውስጥ ተቆልፎ ስትቀመጥ ሉጂ ነገሮችን ለማስተካከል ወደ እርሷ ቤት ይከተላታል። በዚህ መሃል ዋንግ ከመኪና ውስጥ ዕቃዎቿን አንዷን ረስታ ስለወረደች ይህ ሁኔታቸው እሷን ለማግኘት የሚያስችለውን አጋጣሚ ይፈጥርለታል። ይህ በእንዲህ እንዳለ ሉጂ ቀድሞ ወደ ዋንግ ቤት የሚያመራ ቢሆንም እሷ ግን በቁጣው ተሞልታ ልታገኘው ፈቃደኛ አትሆንም። እንዲያውም ለጂያን የእውነተኛ ጓደኛዋ ከሆነ ሉጂ ከቤቱ እንዲያስወጣው በቁጣ ታስጠነቅቋለች። ጂያንም በሁኔታው ተገዶ የተባለውን ለማድረግ ሲንቀሳቀስ ቻው ዕቃውን ይዞ ይደርሳል። ዋንግ ስሙን ስትሰማ በሩን ከፍታ ዕቃውን ከተቀበለች በኋላ
ምንም ተጨማሪ ነገር ሳትናገር ማረፍ እንደምትፈልግ ብቻ በመግለጽ በሩን ዘግታ ወደ ክፍሏ ትገባለች። ከዚያ ቻው ስሜቱ በተጎዳው ሉጂ አጠገብ በመሄድ ወደ ቤቱ እንዲመጣ ይጋብዘዋል። በወቅቱ ሊንግ በሉጂ ቤት ውስጥ ስላለች እሱም ሌላ አማራጭ በማጣት በግብዣው ተስማምቶ ወደ ቻው ቤት ያቀናል። እዚያም እንደደረሱ ቻው የሉጂን በራስ መተማመን ስሜት ቀስ በቀስ ማዳከም ይጀምራል። ሉጂ የትምህርት ቤት ጓደኛዋ እንደሆነ ሲናገር እሱ ደግሞ የኮሌጅ ጓደኛዋ መሆኑን ያስታውሰዋል። በመቀጠልም ሉጂ እሷን እንደሳማት ሲጠቅስ እሷ ደግሞ በእሱ አፓርታማ ውስጥ ሙሉ ሌሊት እንዳደረች በማነጻጸር ይነግረዋል። በዚህም ለዋንግ ብቸኛው ልዩ ሰው ሉጂ እንዳልሆነና እርሱ ብቻ መኩራራት እንደሌለበት በግልጽ ያስረዳዋል። በዚህ የቻው ንግግር ክፉኛ የተጎዳው ሉጂ አቅሙ እስኪጠፋ ድረስ ከጠጣ በኋላ ከባድ እንቅልፍ ይወስደዋል። በዚህ መሃል ከሊንግ ስልክ ሲደወልለት ስልኩን የሚያነሳው ቻው ይሆናል። እሷም ቤቱን ለቃ እንደወጣችና ሉጂ አሁን መመለስ እንደሚችል ትነግረዋለች። እሱም ይህንኑ መልእክት ለሉጂ ያስተላልፋል። በማግስቱ የዋንግ ስሜት ሙሉ በሙሉ በተረበሸበት ሰዓት ሉጂ ከሰዎች እሷ በህንፃው ጣሪያ ላይ መሆኗን ይሰማል። እሷን ለማግኘት በፍጥነት ወደዚያ የሚያመራ ቢሆንም እሷ ግን የሥራ መልቀቂያ ደብዳቤዋን ትሰጠዋለች። ሉጂ ቢያንስ አንድ ጊዜ እንኳን እንዲያብራራ እድል እንድትሰጠው ቢጠይቃትም እሷ ግን የሚናገረው ነገር ሁሉ እውነት ሊሆን እንደሚችል በመግለጽ ነገር ግን በኩባንያ ውስጥ በደረሰባት ውጣ ውረድ ምክንያት ከማንም ጋር መሆን እንደማትፈልግና ብቻዋን መሆን እንደምትመርጥ በቁርጠኝነት ትነግረዋለች። በኋላ ላይ ሉጂ ከጂያን ጋር ሲገናኝ ጂያን ለምን ዋንግን እንዳላስቆማትና አንድ ነገር እንዲያደርግ ይገፋፈዋል። ሉጂ ግን ከሁሉም ነገር በላይ በአእምሮ ውስጥ ያለውን ጥያቄ ይመርጣል። በዚህም ዋንግ በዚያች ሌሊት ከቻው ጋር ስለመሆኗ ጂያንን በቀጥታ ይጠይቀዋል። ጂያንም እውነቱን ያረጋግጥለታል። ነገር ግን እሱ እየረዳችው እንደነበረ ያስረዳዋል። በዚህ መሃል ቻው ለዋንግ ወደ አንድ የመዝናኛ ፓርክ መግቢያ ትኬት ይሰጣታል። ይህም በብቸኝነቷ ውስጥ ትንሽ የደስታ ስሜት እንድታገኝ እድል ይፈጥርላታል። እሷም ይህንን አጋጣሚ በመጠቀም ወደዚያ አስደሳች ስፍራ ታቀናለች። እዚያ እንደደረሰችም ብዙ ሳትቆይ ከጓደኛው ጥቆማ መሰረት ቻው ራሱ ባልጠበቀበት ሁኔታ ይመጣል። ከዚያም ሁለቱም ቀኑን ሙሉ በተለያዩ ጨዋታዎች የተዝናኑና እየሳቁ አስደሳች ጊዜ ያሳልፋሉ። በዚህ አስደሳች ጊዜ መሃልም ቻው እንደ እውነተኛ ጓደኛ ከጎኗ እንደሚቆም ይነግራታል። እንዲሁም በተከፋች ጊዜ ሁሉ ሳታመነታ እንድታካፍለውና እሱም ከጎኗ ሆኖ እንደሚያጽናናት ቃል ይገባላታል። ይህንን ተከትሎም ድርጅቱን እንድትጎበኝ በይፋ ይጋብዛታል። በሌላ በኩል ደግሞ ሉጂ በጭንቀት ሆኖ ዋንግን በሄደችበት ሁሉ ይፈልጋታል። ፍለጋው ግን ያልጠበቀውና አሳዛኝ ግኝት ላይ ያደርሰዋል። እሷ በስጦታ የሰጠችውን የቁልቋል ትክል ቆሻሻ መጣያ ውስጥ ተጥሎ ያገኘዋል። ይህንን ያደረገችው በቅናት የተነሳችው ሊንግ መሆኗን ይረዳና በዚህም በሐዘን ስሜት ተክሉን በጥንቃቄ አንስቶ እንደ ውድ ንብረት ያስቀምጠዋል። ይህ በእንዲህ እንዳለ የገባላትን ቃል በመፈጸም ቻው ዋንግን ወደ ድርጅቱ ይዟት ሲመጣ ሊን ድርጅቱን እንድታስጎበኘት ኃላፊነቱን ይሰጣታል። ነገር ግን በዋንግ ላይ ባላት ጥላቻ የተነሳ ሊን የሥራ ጉዳይ እንደ ምክንያት በመጠቀም ብቻውን በማታውቀው ቦታ ትታት ትሄዳለች። በተመሳሳይ ሰዓት ጂያን ሁለቱን ለማስታረቅ በማሰብ በሚስጥር የራት ፕሮግራም ካዘጋጀ በኋላ ሜንግ ዲን እና ዋንግን ይጋብዛል። በድብቅ ለሉጂም ይደውልላታል። ሉጂ ወደ ቤት ስትመለስ ግን ዋንግ በዝምታዋ ትቀበለዋለች። እንዲያውም ንዴቷን በድርጊት ለመግለጽ ለእርሱ ትንንሽ ተንሸራታቾችን በማዘጋጀት እሷ ትልልቆቹን ትጠቀማለች። የእርቁ አካል እቅድ እንዲሆን ጂያን ሉጂን እንዲያበስል ወደ ማዕድ ቤት ይልከዋል። ሜንግ ዲ ደግሞ በተመሳሳይ ሰዓት ዋንግን በማግባባት እሷና ጂያን የግል ጊዜ እንዲያገኙ በሚል ሰበብ ሉጂን እንድታግዘው ትጠይቃታለች። ዋንግም ለጓደኛዋ ስትል ሳይወድ በግድ ወደ ማዕድ ቤቱ ታመራለች። ይህ ሁሉ ሲሆን ጂያን እና ሜንግ ዲ በድብቅ ባስገጠሙት ካሜራ አማካኝነት ሁኔታውን ይከታተላሉ። በማዕድ ቤቱ ውስጥ በሰፈነው ጸጥታ መሃል ሉጂ እድሉን ተጠቅሞ የዋንግን መንገድ ከዘጋ በኋላ በእርሱና በሊንግ መካከል ምንም አይነት ግንኙነት እንደሌለና በዕለቱ የተፈጠረውን ነገር ሙሉ በሙሉ በእሷ የተቀነባበረ እንደሆነ እንድትረዳ በቁርጠኝነት ያስረዳታል። በቦታው ላይ ጸጥታ ሲሰፍን የሉጂ እይታ በዋንግ ላይ በፍቅር ያርፋል። በጂያን በበኩል ይህንን እንደ መልካም አጋጣሚ በመጠቀም የሜንግዲን ትኩረት ለመሳብ ይሞክራል። በዚህ መሃል በኩሽና ውስጥ ዋንግ አትክልት በመክተፍ ስራ ላይ ስትሆን የተበተነው ጸጉሯ ስራዋን ሲረብሻት የተመለከተው ሉጂ በስሱ ወደ እሷ ቀርቦ ጸጉሯን በጸጉር መያዣ ያሰበስበላታል። ይህ የሉጂ ያልተጠበቀ እንክብካቤ ልቧን ይነካዋል። ለእሱም ማዘን ስትጀምር እግሮቹ ከትንሾቹ ተንሸራታቾች ውስጥ ታጉረው ሲቸገሩ በማስተዋል የራሷን ሰፋፊ ተንሸራታቾች አውልቃ ትሰጣለች።
ትሰጠዋለች። በሌላኛው የቦታው ክፍል ግን ሁኔታው ይለወጣል። ቻው ዋንግን ለማድረስ ስለዘገየ ደንበኞች ለረጅም ሰዓት እንዲጠብቁ ስላደረገ ሊን በንዴት ተሞልታ ንግዳቸው ላይ ማስተጓጎል እንደሚፈጠር ትነግራለች። ይህ ውጥረት እንዳለ ሆኖ ሁሉም ለራስ ሲቀመጡ የሉጂ እንክብካቤ በዚህ አያበቃም። ለዋንግ ሽሪምፕ እየላጠ በማቅረብ ትኩረቱን ሙሉ ለእርሷ እንደሰጠ ያሳያል። ከራት በኋላም ምሽቱን ለማድመቅ ሁሉም እውነት ወይስ ድፍረት ለመጫወት ሲወስኑ ዋንግ መጀመሪያ ላይ እምቢ ትላለች። ነገር ግን ጂያን በፈሪነት ሲከሳትና ሉጂ ከእርሷ ጎን ለመሆን መስማማቱን ሲገልጽ በመጨረሻም እሷም ለመጫወት ትስማማለች። የጨዋታው ግለት ሲጀምር በመጀመሪያ አንድ አሳፋሪ ሚስጥር ይጋለጣል። ይኸውም የጂያን የቀድሞ ፍቅረኛ ግንኙነታቸውን በፍጥነት ያቋረጠችበት ምክንያት እሱ ከሴቶች ጋር ባለው ግንኙነት ደካማ በመሆኑ ይገልጻል። ከዚያም የሉጂ ተራ ሲደርስ በአልኮል ድፍረት ያገኘችውን ዋንግ ለረዥም ጊዜ ስታስበው የነበረውን ጥያቄ ትጠይቋለች። ይህም የእርሷ ቁልቋል ማለትም ራሷ ከቀድሞ ፍቅረኛው የተሻለች መሆን አለመሆኗን በእውነት እንዲነግራት ትጠይቋለች። ይህም ራሷን ከሊንግ ጋር እያወዳደረች እንደሆነ በግልጽ ያሳያል። ሁኔታው የፈጠረውን ውጥረት የተረዳችው ሜንግዲ ለሉጂ በስውር መልእክት ትሰጠዋለች። እሱም በመልእክቱ መሰረት የዋንግ የተሻለች እንደሆነ ይመልስላታል። የስካሩ መጠን ከቁጥር ውጭ ሲሆን ደግሞ አንድ ትልቅ እውነት ይወጣል። ሁለቱም ከዚህ በፊት ተዋወቁ እንደነበር በስካር መንፈስ ሆነው ያምናሉ። ብዙም ሳይቆይ የሉጂ ጸሐፊ መጥታ ከአቅሙ በላይ የሰከረውን ሉጂን ይዛው ስትሄድ ዋንግም ወደ ክፍሉ አምርታ ትተኛለች። በመጨረሻም ሜንግዲ ከቤት ልትወጣ ስትል ጂያን ከዚህ ቀደም ከነበረው ባህሪ ከተለየ መልኩ የራሱን መኝታ ክፍል ለእርሷ በመልቀቅና እሱ ራሱ በሶፋው ላይ በማደር የሌሊቱን ክስተቶች ይጠናቀቃሉ። ይህን ተከትሎ ሉጂ የዋንግን ቁጣ ለማብረድ በማሰብ ከቁልቋሉ አጠገብ ቆሞ ፎቶግራፍ ይነሳል። ከዚያም አልፎ በቪዲዮ ራሱን እየቀረጸ ዋንግን ለማናገር ቁልቋሏ በደህና መቀመጡና እንዳትናደድ እንደሚለምናት የሚገልጽ መልእክት ያስተላልፋል። ይህ በእንዲህ እንዳለ በሌላኛው የከተማው ክፍል ጂያን ምንም ሳያውቅ ወደ ሜንግዲ ክፍል በመግባት አልጋው ላይ ትልቅ እንቅልፍ ውስጥ ይገባል። በማግስቱም ጠዋት ሁለቱም በተመሳሳይ አልጋ መሆናቸውን ሲገነዘቡ በድንጋጤ ተውጠው መጮህ ሲጀምሩ ጩኸታቸውን ሰምታ ወደ ክፍሉ የምትመጣው ዋንግ በሁለቱም ላይ አይኗን ስታሳርፍ ለሁሉም ወገን እጅግ አሳፋሪ የሆነ ቅጽበት ይፈጠራል። ከዚህ ገጠመኝ በኋላ ሁሉም በአንድነት ወንደርላንድ ወደተባለ የመዝናኛ ስፍራ ያቀናሉ። እዚያም እንደደረሱ ቻው ጊዜ ሳያጠፋ ወደ ዋንግ በመጠጋት በተለያዩ ወሬዎች ሊያቀርባት ይሞክራል። ይህንን በቅናት የሚመለከተው ሉጂ ደግሞ ሁኔታው በፍጹም አይዋጥለትም። በመሆኑም በሁለቱ ተቀናቃኞች መካከል የዋንግን ቀልብ ለመማረክ የገመድ ዝላይ ውድድር ይጀምራል። ሁለቱም አንዳቸው ለአንዳቸው እጅ ላለመስጠት የሚያደርጉት ጥረት ጨዋታው በአቻ ውጤት ይጠናቀቃል። ይህንን ሁሉ ከሩቅ ሆና የምትመለከተው ሊን ግን ቻው ለዋንግ የሚያሳየው ልዩ ትኩረት በውስጡ ከፍተኛ ቅሬታ ይፈጥርባታል። ፉክክሩ በዚህ ሲያበቃ ሉጂ የቀለበት ውርወራ ጨዋታ ላይ በመሳተፍ የሚያምር መጫወቻ ካሸነፈ በኋላ ለዋንግ በስጦታ መልክ ያቀርብለታል። እሷ ግን ስጦታውን ለመቀበል ፈቃደኛ ሳትሆን ትቀራለች። ይህንን እንደ መልካም አጋጣሚ የተጠቀመው ቻው እሱ ከሉጂ የተሻለ መጫወቻ እንደሚያሸንፍ በኩራት ይናገራል። ነገር ግን ምንም ሳያሳካ በመቅረቱ በሊን ከፍተኛ ፌዝ ይደርስበታል። ውድድሩ ወደ አዲስ ምዕራፍ በመሸጋገር ዋንግ የዶሮ ልብስ ለብሳ ሉጂ እና ቻው እርሷን ከጥበቃ የመከላከል ብቃታቸውን የሚፈትን ጨዋታ ይጀምራሉ። ጨዋታቸው ግን በሌላ ቡድን በመምጣት ሲቋረጥ አዲሶቹ ተወዳዳሪዎች ሁሉም በአንድነት በእንቅፋት የማምለጥ ጨዋታ እንዲጫወቱ ሀሳብ ያቀርባሉ። በጨዋታው ግለት ውስጥ ቻው ዋንግና ሉጂ በተቃራኒ ቡድን ተይዘው ሲወድቁ ቻው ራሱን መስዋዕት በማድረግ ለሉጂ እና ለዋንግ ማምለጫ እድል ከፈጠረ በኋላ እሱ ራሱ በምርኮኝነት ይቀራል። በቅጣቱ መሰረትም ቻው ከፍ ባለ መድረክ ላይ ቆሞ ደደብ መሆኑን አምኖ በታላቅ ድምፅ እንዲጮህ ይገደዳል። ነገር ግን ይህንን ቅጣት እየተቀበለ ባለበት ቅጽበት በስልኩ አማካኝነት የሚገኙበትን ቦታ ፎቶና አድራሻ ለሊንግ በድብቅ ይልክላታል። ሊንግም መልእክቱን ስትመለከት እነሱ የሚገኙት ኪድስላንድ ውስጥ መሆኑን ትገነዘባለች። ይህ በእንዲህ እንዳለ ቻው ለዋንግ ያዘጋጀውን የአበባ እቅፍ ይዞ ወደ እሷ እየተጠጋ ሳለ ሉጂም በበኩሉ ድንገተኛ ስጦታ በማዘጋጀት ላይ ይገኛል። ልክ በዚህ ወሳኝ ሰዓት ግን ከሊንግ የስልክ ጥሪ ሲደርሰው ሉጂ ከቦታው ሲወጣ ሊንግ እዚያው ተቀምጣ በትካዜ ስትጠብቀው ያገኛታል። ሊንግ ከእርሷ ጋር ለራት ካልወጣ ወደ ውስጥ በመግባት የዋንግን የልደት ድግስ እንደምታበላሽበት በማስፈራራት ከፍተኛ ጫና ስለምታሳድረበት ሉጂ ምንም አማራጭ በማጣት ከእርሷ ጋር ለመሄድ ይገደዳል። ወዲያውኑም ለጂያን በመደወል በድንገተኛ ስራ እንደተያዘና በጓደኛው ልደት ድግስ ላይ መገኘት እንደማይችል በጣም እየተጸጸተ ይነግረዋል።
ይህ በእንዲህ እንዳለ በድግሱ ቦታ የዋንግ አይነቶች በጉጉት ሉጂን ይፈልጋሉ። ነገር ግን በሰው ሁሉ ፊት ስለ እርሱ ለመጠየቅ ስለማትደፍር በውስጧ ያለውን ስሜት ደብቃ ዝም ትላለች። ብዙም ሳይቆይ ሁሉም ሰው ትኩረቱን ወደ እርሷ በማዞር የልደት በዓሏን በድምቀት ማክበር ይጀምራል። በተመሳሳይ ሰዓት ሉጂ መኪናውን ራቅ ወዳለና ጸጥታ የሰፈነበት ቦታ ከወሰደ በኋላ ሊንግን ተንኮል በተሞላበት መንገድ መኪና ውስጥ ይቆልፍባታል። ወዲያውኑም ለጸሐፊው በመደወል የመኪናውን ተጨማሪ ቁልፍ እንዲያመጣና በውስጡ ያለችውን ሴት ማንም እንደማያውቀው ሩቅ ቦታ እንዲወስዳት ያዘዋል። ድግሱ ከተጠናቀቀ በኋላ ቻው ዋንግን ወደ ቤቷ ሊያደርሳት ሲነሳ ጂያን ጣልቃ በመግባት ቻውን እሱ እንደሚያደርሰውና ሊን ደግሞ ሴቶቹ እንድትመልስ በመንገድ ሁኔታውን በቁጥጥሩ ስር ያደርጋል። በመንገድ ላይም ጂያን ለቻው የዋንግን እንደሚወዳት ቢያውቅም እሷ ግን ለእርሱ እንደማትሆን በግልጽ ያስረዳዋል። ቻው ከብዙ ሴቶች ጋር የሚቀራረብና ተጫዋች ባህሪ ያለው በመሆኑ ከእርሶ ጋር ቢሆን እንኳን ይህንን ባህሪውን እንደማይቀይርና በየዋህነቷ የምትታወቀውን የዋንግን ስሜት በእርግጠኝነት እንደሚጎዳው በቀጥታ ይነግረዋል። ቻውም በበኩሉ ስሜቱ እውነተኛ መሆኑንና ከማንም ጋር እንደማይቀልድ ነገር ግን ለሁሉም ሰው በትህትና እንደሚናገር በመግለጽ ራሱን ይከላከላል። በሌላ በኩል ሊኒያ ቀን የዋንግ ልደት መሆኑ ስለማታውቅ እንደ ጥሩ የስፓ ሕክምና በስጦታ መልክ ትጋብዛታለች። በኋላም በስልክ ሲያወሩ የፈለገችውን ሕክምና መውሰድ እንደምትችል ከነገረቻት በኋላ ሉጂ ከእርሷ ምን ያህል እንደሚጨነቅ በማስታወስ ስለ እርሱ እንድታስብበት ትመክራታለች። እንደውም የሊን ዋና ዓላማ ዋንግ ወደ ቻው ኩባንያ እንዳትቀላቀል መሆኑን ይገልጻል። ይህ ሁሉ ሲሆን ሉጂ በመጨረሻ ከሊንግ እጅ ሲያመልጥ ወደ ዋንግ ለመደወል ይሞክራል። ስልኳ ግን ስለማይሰራ ወዲያውኑ ወደ ጂያን ይደውላል። ጂያንም ድግሱ እንዳለቀና ሁሉም ሰው ወደ የቤቱ እንደተበተነ ይነግረዋል። በዚህም የተነሳ ሉጂ ጊዜ ሳያጠፋ ጂያንን ለማግኘት ወደ ቤቱ ያመራል። እዚያም ሲደርስ የሆነውን ሁሉ በሐቀኝነት ያብራራለታል። በዚያ ሰዓት ከሊንግ ጋር አብሮ ባሄር ኖሮ ወደ ውስጥ በመግባት የዋንግን ድግስ እንደምታበላሽበት በመግለጽ ሁኔታው እንዳስገደደው ያስረዳዋል። ጂያንም በጓደኛው ሁኔታ በማዘን በፍጥነት ወደ ዋንግ ሄዶ ሁሉንም ነገር በሐቀኝነት እንዲነግራትና ለእርሷ ያለውን ጥልቅ ስሜትም እንዲገልጽላት ይመክረዋል። በተመሳሳይ ሰዓት ሜንግዲ ዋንግን ስለ ሉጂ ያላትን ስሜት መቼ ማወቅ እንደጀመረች ትጠይቃታለች። ዋንግም አይኖቿን ጨፍና ከእርሱ ጋር ያሳለፈቻቸው ጣፋጭ ጊዜያት በምናቧ አንድ በአንድ ማሰብ ትጀምራለች። ወደ ቤቷ እየተመለሰች ሳለ ሉጂ በድንገት ከፊቷ በመቆም መንገዷን ይዘጋባታል። ከዚያ በዚያች ዕለት በእርሷና በቻው መካከል ምንም ነገር ተፈጥሮ እንደሆነና እንዳልሆነ በቀጥታ ይጠይቃታል። ዋንግ ግን እርሱ እንዳሰበው አይነት ሴት አለመሆኗንና በመካከላቸውም ምንም ነገር እንዳልተፈጠረ በብስጭት ከነገረችው በኋላ ሁኔታው ክፉኛ ትበሳጫለች። በዚህ ንዴቷ መሃል ሉጂ በድንገት ወደ እርሷ ተጠግቶ ይስማታል። ከዚያም በውስጧ ለእርሱ ምን አይነት ስሜት እንዳላት አሁንም ድረስ አለመረዳቷን በስሜት ተውጦ ይጠይቃታል። ምንም እንኳን በድርጊቱ በውስጧ የደስታ ስሜት ቢሰማትም ዋንግ ይህንን ስሜቷን እየደበቀች ለይስሙላ በሆነ እንዴት ያለ ፍቃዷ ሊስማት እንደሚችል ትጠይቀዋለች። በማግስቱ ዋንግ ወደ ሜንግዲ ቤት ለመዘዋወር ስላሰበችው እቅድ ከጓደኛዋ ጋር ስትመካከር ሉጂ በልጅነቱ ትዝታ ወዳለበት አንድ ሱቅ ሲያመራ እዚያው ዋንግን ያገኛታል። በዚህ ጊዜ የቀድሞ ንዴቷ ስለሚበርድላት ሁለቱም የልጅነት ጓደኛ ማቾች እንደነበሩ በማስታወስ ልክ በልጅነቷ ታደርግ እንደነበረው አሳ እንዴት እንደሚሳል በስሱ እጁ እየያዘች ማስተማር ትጀምራለች። ከዚያም በአንድ ወቅት አራቱም አንድ ላይ ሲሆኑ ዋንግና ሉጂ ዛፍ ላይ ወደ ተሰራ ትንሽ ቤት ይወጣሉ። እዚያም ሉጂ ባደረጋት ነገሮች ሁሉ በቀሏን እንድትወጣ እድል ይሰጣታል። ከዚያም እንደገና ሊስማት ይሞክራል። እርሷ ግን በወቅቱ በዚያ ስሜት ውስጥ ስለማትሆን የበቀሉ አይነት እንደሆነ በማስመሰል በጨዋታ መልክ ጭንቅላቱ ላይ በለስላሳ ትመታዋለች። በሌላ ጊዜ ሁለቱም አንድ ሰፊ ሜዳ ላይ አብሮ ጋደም ብለው ሳለ ዋንግ ከአካባቢው ልትዛወር መሆኑን ትነግሯለች። በዚህም ሉጂ በቀጥታ ወደ እርሱ ቤት እንድትመጣ ይጠይቃታል። እሷም ሌላ ሴት መታ የምታስወጣት ከሆነ ምን ሊፈጠር እንደሚችል በቀልድ መልክ ትጠይቋለች። እርሱም በራሱ ውበት እንደሚተማመንና እርሷን ጨምሮ ሁሉም ሴቶች እንደሚወዱት በኩራት ሲነግራት ሁለቱም በሳቅና በደስታ የተሞላ ጊዜ ያሳልፋሉ። በሌላ በኩል ደግሞ ሊንግ ከሉጂ መለየት እንደማትችል ለቻው ስትነግረው ቻውም ለሉጂ አንድ ከባድ ምርጫ እንዲያቀርቡለት ይመክራታል። ይኸውም ወይ ዋንግን ከስራ እንዲያባረራት ወይም ደግሞ እርሷ ከኩባንያው ድርሻዋን እንደማትወጣ እንዲነግሩት ያሳስባታል። በዚያን ወቅት ሊንግ በጣም ሰክራ ስለነበር ቻው ወደ ሊን ከደወለ በኋላ ሊንግን ቤቷ እንድታደርሳት ይጠይቃታል። ለዚህም እንደ ምክንያት የተጠቀመው እርሷ የሰራችውን ኑድል መብላት መፈለጉ ይሆናል።
ሊን ቻውን በድጋሚ ከሌላ ሴት ጋር ስታየው የብስጭት ስሜት ይሰማታል። ቤት ውስጥ ሊን ኑድል በምታዘጋጅበት ወቅት ቻው የፊቷን መለወጥና የንዴት ስሜቷን በማስተዋል የተፈጠረውን አለመግባባት ለማጥራት ይሞክራል። ከሊንግ ጋር የተገናኘበት ዋና ምክንያት ከሉጂ ኩባንያ ድርሻዋን እንድትወጣ ለማናገር እንደሆነ ካስረዳት በኋላ ይህን ማድረጓ ለሁለቱም እንደሚጠቅም የነገረችው እሷ ራሷ መሆኗን ያስታውሳታል። ይህን ስትሰማ ቻው ለስራ ጉዳይ እንደወጣ በመረዳቷ የሊን የተከማቸ ብስጭት ቀስ በቀስ ይረጋጋል። በሌላ በኩል ጂያን የዋንግ ወደ ሜንግዲ ቤት መዛወሯን ሲሰማ ሁኔታው ይለወጣል። ዋንግ ንዴቱን ለማረጋጋት ብትሞክርም እሱ ግን ችግር ካለበት ልትነግረው ሲገባት በሜንግዲ ትንሽ ቤት መኖርን መምረጧ እንዳላስደሰተው ከገለጸላት በኋላ በንዴት ትቷት ይሄዳል። የቁጣው መጠን በቀጣዩ ቀን በሚያሳየው ባህሪ በግልጽ ይታያል። ሜንግዲን ሊወስዳት ከመሄድ ይልቅ መኪና ብቻ ሊልክላት ቢሮ ውስጥም ሰላምታ ሲነፍጋት ሜንግዲ ጂያን ንዴት ምንጩ የዋንግ መዛወር መሆኑን ትገነዘባለች። በዚህ ሁኔታ የተረበሸችው ዋንግም ጂያን ምን ያህል ጠባብ አመለካከት እንዳለበት እያሰበ ሊሆን እንደሚችል ስጋቷን ትገልጻለች። ልክ በዚህ ውጥረት በተሞላ ቅጽበት ከሊንግ ጋር የምትሰራው ጄሲካ ወደ ቦታው ትመጣለች። እሷም ዋንግ ወደ ኩባንያው መመለሷን በንቀት እያየች ታልፋለች። ከዚህ በኋላ ሁሉ ዋንግ ከአንድ ቅድመ ሁኔታ ጋር ከሉጂ ጋር ለመስራት ትስማማለች። እሱም ሉጂ በየቀኑ ቡና እንዲያመጣላት ይሆናል። ሉጂ ይህንን ስምምነት በመቀበል 2 ሲኒ ቡና ይዞ መምጣት ሲጀምር ሁሉም የቢሮ ሰራተኞች ሁለተኛው ቡና ለጂያን እንደሆነ ያስባሉ። በዚያ መሃል ሜንግዲ ጂያንን ለማቅረብ የምታደርገው ጥረት ሁሉ ውጤት አልባ ሲሆን ማንም አይነት ትኩረትም ይነፍጋታል። ሁኔታውን የተመለከተው ሉጂ ለዋንግ አንድ ሐሳብ ያቀርባል። ሜንግዲ ወደ መዋኛው ስፍራ እንድትሄድ እንድትነግራትና እሱና ጂያንም ወደዚያው እንደሚያመሩ ይጠቁማታል። ሜንግዲም የመዋኛ ልብስ ለብሳ እጅግ ማራኪ መስላ ብትታይም ጂያን ግን ወደ እሷ እንኳን ሳይመጣ ሲቀር ያመጣችው ገንዘብ በሙሉ በከንቱ እንደቀረ ይሰማታል። ዋንግ ተስፋ ሳትቆርጥ ሌላ ሐሳብ ትሰጣታለች። ሜንግዲ ጂያንን በብስክሌት ወደ ቢሮ እንድትወስደው ስመክራታለች። ነገር ግን ብስክሌት መንዳት ብዙም ስለማትችል ሚዛኗን ስታ ትወድቃለች። ይህንን የተመለከተው ጂያን በፍጥነት ወደ እሷ በመምጣት ግንባሯን ከሳመ በኋላ ዳግም እንዲህ አይነት ነገር እንዳታደርግ በእርጋታ ያሳስባታል። ልክ በዚህ ቅጽበት ሉጂ ለዋንግ ቡና ይዞ ይመጣል። እሷም በቡናው ስኒው ላይ መልእክት ትለጥፋለች። ይህም ሁለቱም የልጅነት ጊዜያቸውን በአግባቡ ስላላሳለፉ ሰዎች የተሰራ ልዩ መተግበሪያ ላይ በጋራ እየሰሩ መሆኑን ያሳያል። በጋራ ስራቸው ላይ ትኩረት አድርገው እያለ ሊንግ በድንገት ወደ ቦታው በመምጣት ከስራ ጋር በተያያዘ አስፈላጊ ነገር መነጋገር እንዳለባትና ዋንግ ከቦታው እንድትወጣ ትጠይቃታለች። ሉጂ ግን ጉዳዩ ከስራ ጋር የተያያዘ ከሆነ እሷም መውጣት እንደሌለባት በቁርጠኝነት ይመልሳል። በዚህ የተበሳጨው ሊንግ መጮ ስትጀምር ኩባንያውን መቀላቀል እንደምትፈልግና የዋንግን ጠረጴዛ እንደምትፈልገው ትናገራለች። ሉጂም ቦታውን ከወደደችው ልትወስደው እንደምትችልና እሱ ቢሮውን በሙሉ ወደ ሌላ ቦታ ሊያዘዋውረው እንደሚችል ሲነግራት ሊንግ የመጨረሻ የማስፈራሪያ ቃሏን ትናገራለች። የኩባንያው ሁለተኛዋ ትልቅ ባለድርሻ በመሆኗ ድርሻዋን በሙሉ እንደምታወጣ ተዛታለች። ዋንግ በቁርጠኝነት ወደፊት ትራመዳለች። የቀረበለትን የጠረጴዛ ዝግጅት ውድቅ በማድረግ የእርሷ እውነተኛ ቦታ ቁሳዊ ነገር ሳይሆን የአንድ ሰው ልብ ውስጥ መሆኑን በድፍረት ትናገራለች። ይህ በእንዲህ እንዳለ ሊንግና ጄሲካ በስውር እቅድ ላይ ይመክራሉ። ጄሲካ የዋንግ ከጂያንና ከሜንግዲ ጋር ያላትን ቅርበት ስትጠቁም፣ ሊንግም ይህንን እንደ መልካም አጋጣሚ በመቁጠር ሜንግዲን ለራሳቸው ዓላማ ማስፈጸሚያነት ለመጠቀም ለምን እንደማይሞክሩ ትጠይቃለች። የትዕይንቱ መስመር ሲቀየር ዋንግ ከቤቷ ለመልቀቅ ዕቃዎቿን ስታዘጋጅ ጂያን ሊረዳት ይመጣል። ዕቃዎቿን በማገዝ ላይ ሳለም ድርጊቱ በዚያ ቤት ውስጥ አብሮ ያሳለፏቸውን የደስታ ጊዜያት ትዝታ ስለሚቀሰቅስባት በሐሳብ ትጓዛለች። ይህንን ተከትሎ ግን ትዕይንቱ በመቀየር እርሷና ሉጂ ልክ እንደ ሕፃናት ፓርክ ውስጥ በሳቅና በደስታ ተሞልቶ ሲጫወቱ ይታያሉ። በመቀጠልም ሊንግ እቅዷን ተግባራዊ ለማድረግ ወደ ሜንግዲ ትደውላለች። ከዋንግ ጎን በመሆን ድርሻ እንድታቀብላትና በዚህ ስራዋም ገንዘብ እንደሚከፈላት ትነግራታለች። ሜንግዲ ግን ይህንን የክህደት ስራ ለመስራት ፈቃደኛ ለመሆኗን በጽኑ ትገልጻለች። በዚያው ቅጽበት ሊንግ ይህንን ውይይቶች ሌሎች በሚሰሙበት ሁኔታ እንዳታዘጋጀው ግልጽ ይሆናል። ወዲያውኑም በሜንግዲ ላይ ጫና በመፍጠር ጂያን በፍጹም እንደማይወዳትና ተጠቅሞባት እንደሚተዋት በመንገር ስሜቷን ለመጉዳት ትሞክራለች። ሜንግዲ ግን በስሜት ከመናወጥ ይልቅ ፍቅሩን ባታገኝም ለውጥ እንደሌለውና በህይወቱ ላይ ሸክም እንደሆነች በተሰማት ቀን በገዛ ፍቃዷ ከህይወቱ እንደምትወጣ በብስለት ትመለሰታለች። ንግግሯ ሳትጨርስ ጂያን ከየት መጣ ሳይባል ወደፊት በመምጣት የሚሰሙትን ሁሉ
ጆሮ ዳባ ልበስ ብሎ ሜንግዲን ከንፈሯ ላይ ይስማታል። ከዚያም ለዘላለም እርሷን ብቻ እንደሚወድ ጮክ ብሎ በመናገር የሊንግን እቅድ ሙሉ በሙሉ ያከሽፍባታል። በሌላ በኩል የጂያን ወንድም የሆነው ቻው ስለ ወንድሙ ደህንነት በከፍተኛ ሁኔታ ይጨነቃል። ጭንቀቱ የሚመነጨውም ሜንግዲ ከሳይክሏ በወደቀችበት ወቅት ጂያን ግንባሯን ስሞ ሲያጽናናት የሚያሳይ ቪዲዮ በድብቅ ተቀርጾ በየበይነ መረብ ላይ በመሰራጨቱ ነው። በዚህም የተነሳ ቻው ይህች ልጅ ወንድሙን ሆን ብላ ወጥመድ ውስጥ እየከተተችው እንደሆነ ይጠረጠራል። ይህ በእንዲህ እንዳለ ሉጂ ለጂያን ፍቅሩን ለዋንግ በግልጽ መናዘዝ እንደከበደው ሲነግረው፣ ጂያን ግን በድፍረት ስሜቱን መግለጽ እንዳለበት ይመክረዋል። ይህንን ተከትሎ ዋንግ ከቻው ጋር ለእራት ትገናኛለች። በዚያም በእርሷ ምክንያት በቤቱ የነበረ አንድ የማስዋቢያ ዕቃ ይሰበራል። ዋንግም ኃላፊነቱን በመውሰድ ተመሳሳይ ዕቃ ፈልጋ ስታመጣለት ቻው በድርጊቷ ልቡ ተነክቶ በስሜት ያቅፋታል። ይህንን ሁሉ ሲከታተሉ የነበሩት ጂያን እና ሜንግዲ ደግሞ የቅፉን ቪዲዮ ቀርጸው ለሉጂ ይልኩለታል። በመጨረሻም ቻው ስሜቱን ተቆጣጥሮ ፍቅሩን ሊገልጽላት ሲሞክር እሷ ግን ታቋርጠዋለች። ከዚያም በአቅራቢያው በሚካሄደው የኩባንያው ፓርቲ ላይ አጋሩ ሆና እንድትገኝ ሲጠይቃት በስፍራው ከአልበርት ጋር መገናኘት ስለማትፈልግ ጥያቄውን ላለመቀበል ትገደዳለች። ልክ በዚያው ቅጽበት ሉጂ ብቅ ብሎ ዋንግን እየጎተተ ሊወስዳት ሲሞክር እሷም በንዴት ተሞልታ ይህንን ለማድረግ ምን መብት እንዳለው ትጠይቀዋለች። ሉጂም እሷ ባትፈልገው እንኳን እርሱ ምን ያህል እንደሚወዳት በመግለጽ ለእርሷ ያለውን ጥልቅ ስሜትና ጭንቀት በድጋሚ ያረጋግጥላል። በዚህ ንግግሩ ልቧ የተነካው ዋንግ በከንፈሮቿ ከሳመችው በኋላ እሷን በተራዋ ፍቅሯን በተግባር እንደምታሳየው ቃል ትገባለታለች። በሌላ በኩል ደግሞ ሊን እና ሊንግ በከፍተኛ ስካር ውስጥ ሆነው ሳለ ሊን ወደ ቻው ስልክ ትደውላለች። በተመሳሳይ ሰዓት ሉጂ ከሊንግ ስልክ ጥሪ ደርሰዋል። ነገር ግን ስልኩን ሲያነሳው የሚናገረው አስተናጋጁ ይሆናል። አስተናጋጁ ሊያገኘው የቻለው ሊንግ ከስልኳ ላይ የሉጂን ቁጥር ብቻ አስቀርታ ሌሎቹን በሙሉ ስላጠፋቻቸው ይሆናል። ሉጂ ወደ ሊንግ ለመሄድ ፍላጎት ቢያሳይም ዋንግ ግን መሄድ እንዳለባቸው በማሳመን ሁለቱንም ወደዚያው ያቀናሉ። በቦታው ቀድሞ የሚደርሰው ቻው ሊንን ሲያገኛት ለምን ይህን ያህል እንደጠጣች ከጠየቃት በኋላ ሊወስዳት ይዘጋጃል። ልክ ከጥቂት ጊዜ በኋላ ሉጂ እና ዋንግ ሲደርሱ የሰከረችው ሊንግ ዋንግን እንዳየቻት በቅናት ተነሳስታ በሁሉም ፊት በከባድ ውንጀላ ማጥቃት ትጀምራለች። ይህች ልጅ ከቻው ጋር እንደምትማግጥ ከጂያን ጋር እንደምትኖርና ሉጂን ደግሞ ለጥቅሟ ብቻ እንደምትጠቀምበት እየጮኸች ትከሳታለች። ሊንግ ሌሎቹን ሚስጥሮቹን አውጥታ ዋንግን የበለጠ መጉዳት ከመጀመሯ በፊት ሉጂ ንግግሯን በማቋረጥ ሊንግን አንስቶ ከቦታው ይዟት ይወጣል። በዚያው ልክ ቻው ሊንን ቤቷ ወስዶ ካስተኛት በኋላ የስልኳ ስክሪን ላይ ያለው ፎቶ የእሱንና የእሷን የጋራ ምስል መሆኑን ሲመለከት ሊን ለእርሱ ያላትን ስሜት ቀስ በቀስ መረዳት ይጀምራል። ከዚያም ሉጂ የተረበሸችውን ዋንግን ለማጽናናት ሲመለስ ሊንግ ያለፈ ግንኙነታቸውን ሚስጥር በማውጣቷ ምን ያህል እንደተበሳጨች ትነግረዋለች። ሉጂም ያለፈ ህይወቱን ችላ እያለው እንዳልሆነ በመግለጽ አሁን ላይ ግን እርሷ የአሁኑና የወደፊቱ ህይወት እንደሆነች በማረጋገጥ ያረጋጋታል። በሚቀጥለው ቀን ሉጂ ዋንግን ወደ ቢሮ ሊወስዳት ሲመጣ እሷ በመኪና መሄድ ስላልፈለገች ብቻ ለእርሱ ሲል በአውቶቡስ አብሯት ይጓዛል። ምንም እንኳን ከዚህ በፊት አውቶቡሱ ተሳፍሮ ስለማያውቅ ቢከብደውም ይህንን ያደርጋል። ቢሮ እንደደረሱም ሊንግ ወደ ካምፓኒው ፓርቲ እንደ አጋሯ አድርጎ እንዲወስዳት ትጠይቀዋለች። ሉጂ ግን ከእርሱ ጋር ወደ ፓርቲው የምትሄደው ዋንግ ብቻ መሆኗን በቁርጠኝነት ይነግራታል። በዚህም ንግግር ክፉኛ የተበሳጨችው ሊንግ በቀጥታ ወደ እንግዳ መቀበያ ክፍል በመሄድ ንዴቷን በዋንግ ላይ ታወጣለች። እሷና ሜንግዲ ምንም አይነት ያለባበስ ስልት እንደሌላቸው ከነገረቻቸው በኋላ ይህን ያህል ድሃ ከሆነ የድሮ ሜካፖችና ልብሶቿን ልትሰጣቸው እንደምትችል በመንገር ክፉኛ ታዋርዳቸዋለች። በዚህ የንቀት ንግግር የተበሳጨው ሜንግዲ የዋንግን ክብር ለመመለስ ልብስ ሊገዛላት ይዟት ይወጣል። ከጥቂት ጊዜ በኋላ ዋንግ አይን የሚማርክ ውብ ቀሚስ ለብሳ ወደ ቢሮ ስትመጣ ሊንግ ሆን ብላ እና በተንኮል አስቸኳይ ስብሰባ ትጠራታለች። ይህንን እንደ መልካም አጋጣሚ በመጠቀምም በድርጅቱ ውስጥ ሚስጥራዊ መረጃዎችን ለተቀናቃኝ ኩባንያዎች የሚያቀብል ካዲ መኖሩን በመንገር የሁሉንም ትኩረት ትስባለች። የሉጂን አለመኖር እንደ ትልቅ እድል በመቁጠርም በሁሉም ሰው ፊት የዋንግና የቻው ግንኙነት የጠበቀ እንደሆነ የሚያስመስል ቪዲዮ በስክሪኑ ላይ ትለቃለች። በቅጽበት የስብሰባው ክፍል በከባድ ጸጥታ ሲዋጥ የሁሉም አይኖች በጥርጣሬ ወደ ዋንግ ይዞራሉ። ይህንን መቋቋም ያቃታት ሜንግዲ ግን ሁኔታውን በሙሉ በስልኳ ቀርጻ በፍጥነት ለሉጂ ትልክላታለች። ልክ በዚህ ቅጽበት የሉጂ ጥሪ የስብሰባውን ጸጥታ ያቋርጠዋል።
ወዲያውኑም ያንኑ ቪዲዮ ከሙሉ ድምፁ ጋር በሁሉም ሰው ፊት ሲከፍተው ዋንግና ቻው ስለ ንግድ ስራ ሲወያዩ የነበሩ ተራ ጓደኛሞች ብቻ መሆናቸውን ሁሉ ይረዳሉ። በዚህ ጊዜ ሉጂ በድንገት ወደ ስብሰባው ክፍል ይገባና በሁሉም ፊት ቆማ ዋንግ የሴት ጓደኛው መሆኗን በይፋ ይናገራል። ከዚያም እጅ ላይ ተያይዘው ከስብሰባው ክፍል ሲወጡ ግንኙነታቸው አዲስ ምዕራፍ ይጀምራል። አብረው ወደ ገበያ በመሄድና በደስታ ጊዜ በማሳለፍ ግንኙነታቸውን ያጠናክራሉ። በአንድ ትልቅ ፓርቲ ላይ አብረው ሲገኙ ግን አልበርት ወደ ዋንግ በመምጣት እንደ ድሮ ጓደኛ እንድታቅፎ ይጠይቃታል። ሉጂ ሁለቱ ሲተቃቀፉ ሲመለከት ውስጡ በቅናት ስሜት ይረበሻል። በሌላ በኩል ደግሞ ሊንግ የራሷን ሰው ይዞ ወደ ፓርቲው ትመጣለች። በቀጥታም ወደ ዋንግ በመሄድ ሉጂን የምታውቀው ለአጭር ጊዜ ብቻ እንደሆነና እርሱ ግን ለ3 ዓመታት እንደምታውቀው በመናገር በራስ መተማመኗን ለማሳጣት ትሞክራለች። ሉጂ ግን ወዲያውኑ ወደ ስፍራው በመምጣት ሊንግ ለ3 ዓመታት ልታውቀው እንደማትችል ነገር ግን በአሁኑ ሰዓት ዋንግ በልቡ ውስጥ እርሱም በልቧ ውስጥ እንዳለ በመግለጽ የማያዳግም ምላሽ ይሰጣታል። ይህ በእንዲህ እንዳለ ቻው የራሱን እቅድ በማውጣት ለጂያን የተዘጋጀ ድንገተኛ የፍቅር ቀጠሮ እንዳለ ለሜንግዲ ይነግራታል። ዓላማውም ሜንግዲ ለጂያን እንደማትመጥነው እንዲሰማት በማድረግ ሊለያያቸው ይሆናል። በዚህም የተነሳ ሜንግዲ በንዴት ተውጣ ወደ ጂያን በመሄድ ቤተሰቦቹ ስላዘጋጁለት የፍቅር ቀጠሮ ትጠይቀዋለች። ጂያንም የቤተሰቦቹን ውሳኔ እንደማይቀበል ከገለጸላት በኋላ ሜንግዲ ግንኙነታቸውን ይፋዊ እንዲያደርግና ከቤተሰቦቹ ጋር እንዲያስተዋውቃት ትጠይቋለች። በንዴቷ ስሜት ውስጥ ሆና ጂያን ያለበሳትን ኮት ማውለቅ ስትጀምር በቦታ የነበሩት ወንዶች ሁሉ ትኩረት ወደ እሷ ይሳባል። ጂያን ግን ከእርሱ ውጪ ሌላ ማንም እንዲያያዝ ስለማይፈልግ ከቅጽበት ኮቱን እንድትለብስ በማድረግ ከሌሎች አይን ይከልላታል። ወደ ፓርቲው ስንመለስ ሉጂ የዋንግን ስጋት በመረዳት ወደ እርሷ ይጠጋና ሊንግ ለ3 ዓመታት ልታውቀው እንደምትችል ነገር ግን እርሷ ለሚቀጥሉት 30 ዓመታት ከእርሱ ጋር እንደምትሆን በመግለጽ ከማንም በላይ ልታውቀው እንደምትችል በለሆሳስ በመንገድ ልቧን በተስፋና በደስታ ይሞላዋል። ከዚህ በኋላ ትዕይንቱ ወደ ቻው በማምራት ፊቱ በሀሳብ ተውጦ ወደ ቀድሞ የህይወቱ ምዕራፍ በጥልቀት ሲጓዝ ይታያል። በዚያን ወቅት የቅርብ ጓደኛው ጂያን ከአንዲት ልጅ ጋር የፍቅር ግንኙነት የነበረው ቢሆንም ልጅቷ ግን ጂያንን ከለጥቅሟ ብቻ የተጠቀመችበት እንደሆነ ቻው ይገነዘባል። በመሆኑም በጓደኛው ላይ ጉዳት እንዲደርስበት ስለማይፈልግ ልጅቷን ለብቻዋ አግኝቶ ሊያናግራት ሲሞክር ጂያን ሁለቱን አብረው በማየት ሁኔታውን ሙሉ በሙሉ በተሳሳተ መንገድ ይረዳዋል። በዚህ የተነሳ ጂያን ቻው ሴቶችን እንዴት መማረክ እንደሚችል ቢያውቅም ይህ ማለት ግን የገዛ የፍቅር ጓደኛውን ሊወስድበት እንደሚችል እንደማያሳይ በቁጣ ይነግረዋል። ትዕይንቱ ሲቀየር ትኩረቱ ወደ ሜንግዲ ያመራል። በድንገት ስልኳ ይጠራና ከአንድ የታዋቂ ሰዎች ስራ አስኪያጅ ጥሪ ይደርሳታል። ስራ አስኪያጁም የኦንላይን ስርጭቷን እንዳየና ከእርሷ ጋር ለመስራት ከፍተኛ ፍላጎት እንዳለው ይገልጽላታል። ይህ ሁሉ ግን ከመጋረጃ ጀርባ ሆኖ ነገሮችን የሚያቀናብረው የቻው እቅድ አካል ይሆናል። በዚህም መሰረት ሜንግዲ ስራ አስኪያጁን ለማግኘት ስትሄድ እሱም ስለ አንድ የኮንትራት ውል ያወራታል። የኮንትራቱ ዋነኛ ቅድመ ሁኔታ በሙሉ ውስጥ እስካለች ድረስ በፍጹም ከማንም ጋር የፍቅር ግንኙነት መመስረት እንደማትችል ከገለጸላት በኋላ በስርጭቱ ላይ ከእርሷ ጋር የነበረው ልጅ የፍቅር ጓደኛ መሆን አለመሆኑን በቀጥታ ይጠይቃታል። እርሷም በፍጹም አለመሆኑን ስትመልስለት ይህ ሁሉ የቻው እቅድ መሆኑን እንረዳለን። ዓላማውም ሜንግዲ በሙያዋና በጂያን መካከል የትኛውን እንደምትመርጥ ለማየት መሆኑ ግልጽ ይሆናል። በሌላ በኩል ደግሞ ሊን ከዋንግ ጋር ለምግብ ትገናኛለች። ሊንም ነገሩን በቀጥታ በማንሳት ዋንግ አሁንም ለቻው ስሜት ያላት እንደሆነና በድሮ ጊዜ የሰጠችውን የፍቅር ደብዳቤ እንዳየችው በመግለጽ ተጠይቃታለች። ዋንግ በበኩሏ ያ ስሜት የኮሌጅ ጊዜ የነበረ የልጅነት ጉዳይ እንደሆነና አሁን ግን ከሉጂ ጋር እንደሆነች በመግለጽ እርሱንም እንደምትወደው ታስረዳለች። በተጨማሪም ሊን የራሷን ስሜት ለቻው በግልጽ ልትነግረው እንደሚገባ ትመክራታለች። ነገር ግን ቻው ሁሉን ነገር እያወቀ እንዳወላወቀ መስሎ እንደሚኖር አሁን በግልጽ ብትነግረው ምናልባትም ያላቸውን ጓደኝነት ከነጭራሹ ሊያቋርጥ እንደሚችል ስጋቷን ትገልጽላታለች። ትረካው ወደ ሊን ሲያቀና በቁርጠኝነት ተሞልታ ወደ ቻው ቤት በማምራት ለረጅም ጊዜ ስታስበው የነበረውን እውነት በሙሉ ትናገራለች። ቻው ፊት ለፊት ቆማም ለዋንግ ሁሉንም ነገር እንደተናዘዘች ትገልጽላታለች። እርሱ ለእርሷ የነበረውን ስውር ፍቅር ብቻ ሳይሆን ከአልበርት ጋር ፎቶዋን በማንሳት ሃሽ ፕሮጀክትን ለመውሰድ የሞከረው ራሱ ቻው እንደነበር ጭምር ታጋልጥበታለች። ንግግሯን ሳታቋርጥ ወደ እርሱ ይበልጥ በመጠጋት ሁልጊዜም ከጎኑ እንደነበረችና አሁንም እርሱን ትታ ከሌላ ሰው ጋር የመሆን ሐሳብ እንደሌላት በሹክሹክታ ታረጋግጥለታለች። በመጨረሻም ከንፈሮቿ ላይ በድንገት ትስመዋለች።
በዚያም ቻው በድንጋጤ ተደንቆሮና በድርጊቷ ተገርሞ እንዲቀር ትታው ትሄዳለች። በሌላ በኩል ሜንግዲን በሉጂ ፊት እንድትደመቅ በማሰብ ለዋንግ ልዩና ውብ ቀሚስ በስጦታ መልክ ትሰጣታለች። ይህ በእንዲህ እንዳለ ሉጂና ዋንግ ለስራ ጉዳይ ወደ አንድ ቦታ ሲጓዙ ቻውም በተመሳሳይ ጉዞ አብሯቸው ስለሚገኝ ሁለቱንም በአንድ ላይ ሆነው ሲንቀሳቀሱ ይመለከታቸዋል። ነገር ግን በውስጡ ባለው ፍርሃት ምክንያት ድፍረቱን ስለሚያጣ ወደ ዋንግ ቀርቦ ሊያናግራት ባለመቻሉ ከርቀት በጸጸት መመልከት ይመርጣል። በዚህ ጊዜ እንግዲህ በሙያዋ እና በግል ህይወቷ መካከል ምርጫ ላይ ሆና ለሙያዋ ትኩረት መስጠት እንዳለባት ወይስ የጂያንን የፍቅር ጥያቄ መቀበል እንዳለባት ከራሷ ጋር ትወያያለች። በሌላኛው የተረካችን ክፍል ሊንግ በህጋዊ ባለቤትነቷ ተጠቅማ የሉጂን ውሻ ትወስደዋለች። ነገር ግን ተገቢውን እንክብካቤና ፍቅር ትነፍገዋለች። በስጭቷ በበዛበት አንድ ቀን ደግሞ ከቤት እንዲወጣ በማዘዝ በቁጣ ታባረረዋለች። በባለቤቱ እንዲመደረጉ ልቡን በሐዘን ስለሚሰብረው ምስኪኑ ውሻ ያንን ቤት በጸጸት ጥሎት ይወጣል። ከተወሰነ ጊዜ በኋላ ግን ሊንግ በድርጊቷ ጥልቅ ጸጸት ስለሚሰማው የሰራችውን ስህተት ለማረም ውሻውን ፍለጋ ትወጣለች። ይህ ሁሉ ሲሆን ዋንግ ሜንግዲን የሰጠቻትን ቀሚስ ብትለካውም ሰውነቷን የሚያጋልጥ በመሆኑ ለመልበስ ምቾት አይሰማትም። ነገር ግን ከውስጣዊ ትግል በኋላ ደፍራ ትለብሷለች። ወዲያውኑም በአፍረት ተውጣ በላዩ ላይ ሸሚዝ ትደርብበታለች። ብዙም ሳይቆይ ሉጂ ወደ ክፍሏ በመምጣት በዚያን ምሽት እግሯን ሊያሻት እንደሚፈልግ ይነግራታል። በሸሚዙ ስር የተደበቀውን ልዩ ቀሚስ ሲመለከት ግን ለእርሱ ክብር እንደለበሰችው ስለሚሰማው በስሜት ተገፋፍቶ ሊስማት ይሞክራል። በመጨረሻም ቻው ድፍረቱን ሳሰባስቦ ከዋንግ ጋር ፊት ለፊት ለመነጋገር ይወስናል። መጀመሪያ ላይ አልበርትን ለማስቀናት እንደተጠቀመባት ቢያምንም ከጊዜ በኋላ ግን ለእርሷ እውነተኛ ስሜት እንደያዘ ይገልጽላታል። ዋንግም በበኩሏ ምንም እንኳን ነገሮች ቢበላሹም በእርሷ ላይ መጥፎ ነገር እንዳላደረገ በመናገርና ባዘነችባቸው ጊዜያት ሁሉ እንደ ጥሩ ጓደኛ ከጎኗ እንደነበር በማስታወስ ይቅርታዋን ትሰጠዋለች። በዚህም ቻው ለእርሷና ለሉጂ ግንኙነት ከልቡ ደስተኛ በመሆኑ በመግለጽ በሰላም ይለያያሉ። ሁሉም ወደ የመኖሪያ ቤታቸው በመመለስ ላይ ሳሉ ሉጂ ውሻው እንደጠፋበት ሲያውቅ በጣም ይደነግጣል። ሁኔታውን የባሰ የሚያደርገው ደግሞ የጠፋውን ውሻ ፍለጋ ላይ ሳሉ ሊንግ የመኪና አደጋ ስለሚያጋጥማት ሉጂ ሁሉን ነገር ትቶ ወደ ሆስፒታል ያመራል። በተመሳሳይ ሰዓት ቻው ወደ ቤቱ ሲመለስ ሊን ቤት ባለመኖሯና እሷ የተወችለትን አንድ ደብዳቤ ብቻ በማግኘቱ ግራ ይጋባል። ደብዳቤውም በህይወት ውስጥ ብዙ ሴቶች እንደመጡና እንደሄዱ ብታውቅም እሷ ግን የመጨረሻ ህይወት አጋሩ እንደምትሆን ተስፋ እንዳደረገች፣ ነገር ግን እሱ ለፍቅሯ ምንም አይነት ትኩረት እንዳልሰጠ የሚገልጽ ልብ የሚሰብር መልእክት ይዞለታል። እነዚህን ቃላት ሲያነብ ሲፈልገው የነበረው እውነተኛ ፍቅር ከጎኑ እንደነበር ዘግይቶ ስለሚረዳ ከባድ የጸጸት ስሜት ይሰማዋል። በዚያው ቅጽበት በሆስፒታል ውስጥ ሉጂ የሊንግን ጉዳት ከባድ እንዳልሆነና ምንም አይነት የውስጥ ጉዳት እንዳልደረሰባት ሲረዳ የተወሰነ ፎይታ ያገኛል። ከዚህ ክስተት በኋላ ቻው የሊንን ትዝታ ብቻ አቅፎ ልቡ በሐዘን የተሰበረ ሰው ይሆናል። እንዲያውም ከጉዞ ሲመለስ ያመጣላትን ስጦታ ለመስጠት ድፍረት ስለሚያገኝ ያልተሰጠው ስጦታ የጸጸቱና የሐዘኑ ማስታወሻ ሆኖ ይቀራል። ይህ በእንዲህ እንዳለ የዋንግ እናት ልታገኛት ከመጣሽ በኋላ ወደ አሜሪካ እንዲመለሱ ሐሳብ ስታቀርብላት ዋንግ በበኩሏ እዚህ ጥሩ ጓደኞችን ማፍራቷ ደስተኛ እንደሆነች በመግለጽ ሐሳቧን ትቃወማለች። በአጋጣሚ ዋንግ የጠፋውን የሉጂን ውሻ ስታገኘው ከአዲሱ ባለቤት ለመውሰድ በምትሞክርበት ወቅት ሉጂ በድንገት ስለሚያደርስ ሁኔታው ይለዋወጣል። በመጨረሻም ሉጂ ውሻውን ያስመልሳል። ልክ ይህ ከሆነ በኋላ የዋንግ እናት ልታስተዋውቃት ቃል ስለገባችው ልዩ ሰው ስትጠይቃት ባልታሰበ ሁኔታ ቻው ለጂያን የሆነ ነገር ለመስጠት ወደ ቦታው ይመጣል። እናትየውም ይህንን ስታይ እሱ የልጇ የወንድ ጓደኛ እንደሆነ በማሰብ በእርሱ ማንነትና ሁኔታ እጅግ ትደመማለች። በሌላ በኩል ሊንግ ሉጂን ስታገኘው ቀደም ሲል ለእርሷ ሲል የማይሆነው ነገር እንዳልነበርና ሊያገባትም ይፈልግ እንደነበር ታስታውሰዋለች። ከዚያም አሁን እንዴት ሁሉም ነገር ሊለዋወጥ እንደቻለ በሐዘን ትጠይቋለች። ሉጂን በበኩሉ እሷ እርሱን እንደተወችው ሁሉ እሱም በማለት ሐሳቡን ሳይጨርስ በጸጸት ስሜት ዝም ይላል። ይህ ሁሉ ሲሆን የዋንግ እናት ቻውን ለልጇ የወንድ ጓደኛ እያሰበችው ስለሆነ አሜሪካ ውስጥ የራሱን ኩባንያ ስለመክፈት እንዲያስብበት ትጠይቋለች። ነገር ግን አሁን በሐዘን ውስጥ ሆኖ ሙሉ በሙሉ የተለወጠው ቻው በዚህ ሐሳብ ስለማይስማማ ወዲያውኑ ለሉጂ ደውልና ባልታሰበ አደጋ ውስጥ እንደሆነ በመንገር በአስቸኳይ እንዲመጣለት ይጠይቀዋል። ሉጂ ሳይታሰብ ብቅ በማለት የዋንግ የወንድ ጓደኛ እርሱ መሆኑን ለእናትየው ይነግራቸዋል።
በንግግራቸው መሃል ግን እናትየው ልጃቸው በልጁ ኩባንያ ውስጥ ተራ ሰራተኛ እንደሆነች ሲረዱ ሁኔታው ሙሉ በሙሉ ይለወጣል። በሁኔታው ክፉኛ ስለሚናደዱ ሉጂ ስለ ልጃቸው የትምህርት ደረጃ የሚያውቀው ነገር ካለ ከጠየቁት በኋላ በአንድ ወቅት አሜሪካ ውስጥ በሚገኝ ትልቅ ኩባንያ ውስጥ ከፍተኛ የሶፍትዌር መሐንዲስ እንደነበረች በቁጣ ይናገራሉ። እርሱም በበኩሉ የዋንግ ደስታ የሚመነጨው የምትፈልገውን ነገር ከማድረግ እንደሆነ በረጋ መንፈስ ይመልስላቸዋል። እናትየው ግን ይህንን ሳይቀበሉ በማግስቱ ልጃቸውን ወደ አሜሪካ እንደሚወስዷትና የተሻለ ስራ እንዳዘጋጁላት ይነግሩታል። ዋንግ ግን ወደዚያ የመሄድ ምንም አይነት ፍላጎት እንደሌላት በደንብ ታውቃለች። ከዚህ ውጥረት በኋላ ዋንግ ከሉጂ ጋር ከሊን ጋር ምንም አይነት ግንኙነት እንዲኖረው እንደማትፈልግ ታስጠነቅቀዋለች። በሌላ በኩል ደግሞ ቻው ከጂያን ጋር ሲያወራ ስለ ሜንግዲ አንድ አዲስ መረጃ ያካፍሏል። ሜንግዲ ከአንድ የታዋቂ ሰዎች ኩባንያ ትልቅ የሥራ ዕድል እንዳገኘችና ነገር ግን በውሉ ውስጥ ያለው ብቸኛ መስፈርት ብቻዋን መሆን እንዳለባት የሚል እንደሆነ ይነግረዋል። ይህንን የሥራ ዕድል እስካሁን አለመቀበሏ ለጂያን ያላት የፍቅር ስሜት ምን ያህል ጥልቅ እንደሆነ እንደሚያሳይ በማስረዳት ሁኔታውን ይተነትንለታል። ጂያን ይህንን ሲሰማ ሜንግዲ ይህን ያህል ትልቅ ሚስጥር ከእርሱ በመደበቋ ከፍተኛ ቅሬታ ስለሚሰማው ከዚያን ጊዜ ጀምሮ ቸል ይላታል። ግራ የተጋባችው ሜንግዲም ሁኔታውን ለዋንግ ትነግራታለች። ሉጂና ዋንግ ስለ ሁኔታው ሲያውቁ ሁለቱን ወዳጆቻቸውን ለማስታረቅ መፍትሄ መፈለግ ይጀምራሉ። በመሆኑም ሁሉም በመኪና ውድድር ላይ በሚሳተፉበት ወቅት ጂያንንና ሜንግዲን ለማቀራረብ ይሞክራሉ። ጂያን ግን አሁንም በቁጭቱ ጸንቶ ምንም አይነት ለውጥ አያሳይም። በውድድሩ መሃል ግን ሜንግዲ በድንገት ስትጎዳ የጂያን ቸልተኝነት በቅጽበት ይጠፋል። ወዲያውኑም ለእርሷ ያለውን ጥልቅ ስጋት ያሳያል። ቅር የተሰኘው ሚስጥሩን ስለደበቀችው ብቻ እንደሆነ ከነገራት በኋላ ህልሙን እንድታሳካና ግንኙነታቸው ከዓለም በሚስጥር በመያዝ እንደሚችሉ ሐሳብ ያቀርብላታል። ሜንግዲ ግን ወደዚያ የታዋቂዎች ሰዎች አስተዳዳሪ በመሄድ ግንኙነቷን ከዓለም መደበቅ እንደማትችል በቆራጥነት ትገልጽለታለች። ይህንን የሰማው አስተዳዳሪ ሁኔታውን ለቻው ያሳውቀዋል። ቻው ደግሞ በጥንቃቄ የእርሱን መመሪያ እንዲከተል ያዘዋል። በመጨረሻም አስተዳዳሪው ወደ ሜንግዲ በመደወል ብቻዋን መሆን አለባት የሚለው አንቀጽ ከሁሉ ላይ እንደተነሳና ስራውን መቀላቀል እንደምትችል ያበስራታል። በሌላ በኩል ሊንግ ሉጂንን አግኝታ ወደ ቀድሞ ግንኙነታቸው መመለስ ይችሉ እንደሆነ ትጠይቀዋለች። ሉጂ ግን አሁን በልብ ውስጥ ሌላ ሰው እንዳለ በመግለጽ ሐሳቧን ውድቅ ያደርገዋል። በመጨረሻም በጂያንና በቻው መካከል የነበረው ግንኙነት መሻሻል ሲያሳይ ጂያን ለልጁ ሚስት የምትሆነውን ሊን ብቻ መሆን እንዳለባት ከእርሷ ውጪ ሌላ ማንም እንደማይኖር በመግለጽ አዲስ ውጥረት ይፈጥራል። በሌላኛው የትረካው ክፍል ሉጂ ሊንግ ያላትን ድርሻ በሙሉ ከኩባንያው ማውጣቷን ሲረዳ መሬት ከእግሩ ስር የተሰነጠቀ ያህል ይሰማዋል። ይህ ድንጋጤው ሳያበቃም ለረዥም ጊዜ ሲያሳምናት የነበረችው ጄሲካ የኩባንያውን ሚስጥራዊ መረጃዎች ለተቀናቃኙ ቻው ስታቀብል እንደነበር ሲጋለጥበት የደረሰበት ድርብ ክህደት ከአቅሙ በላይ ስለሚሆንበት ራሱን ይስታል። ይህ አሰቃቂ ዜና ዋንግ ጆሮ ሲደርስ ልቧ በድንጋጤ ተውጦ በአስቸኳይ ወደ እርሱ ታመራለች። ራሱን ስዞ በተኛው ሉጂ አጠገብ ከተቀመጠች በኋላ በጸጸት ስሜት ታውጣ በህይወት ውስጥ ባትገባ ኖሮ ይህ ሁሉ መከራ እንደማይደርስበትና ሊንግ ይህን ያህል የጨከነችው በእርሷ ምክንያት እንደሆነ በማሰብ ራሷን ትወቅሳለች። ከዚያም እጁን አጥብቃ በመያዝ ከእንቅልፉ እንዲነቃና ኩባንያውን በጋራ ወደ ስኬት እንደሚያደርሱት ቃል እየገባች በለሆሳስ ትማጸነዋለች። በዚህ ሁሉ ሁኔታ መሃል የአልበርት ፕሮጀክት ለቻው ኩባንያ ሲሰጥና ሉጂ ከህመሙ ሲነቃ የመጀመሪያ የሚሰማው ዜና የተፎካካሪው የስኬት ዜና ይሆናል። በዚያም የተነሳ በቅናት ስሜት ሲበሳጭ ዋንግ ከጎኑ በመሆን ይህ ጊዜ እንደሚያልፍና ሁሉም ነገር እንደሚስተካከል በመንገድ ልታረጋጋው ትሞክራለች። እርሱም በእሷ ቅርበትና የማጽናኛ ቃላት ውስጣዊ ሰላም በማግኘት ቀስ በቀስ ይረጋጋል። በሌላ በኩል ቻው በስኬቱ ማግስት ሊንን ለማግኘት ሲሄድ በግምት የራሱን የልደት ቀን የቤቷ መግቢያ የይለፍ ቃል አድርጎ ሲሞክር በሩ በቀላሉ ይከፈትለታል። ከእርሷ ጋር እንደገና የጓደኝነት ግንኙነት መመስረት እንደሚፈልግ ሲነግራት ሊን ግን ይህንን ሐሳብ በጽኑ ትቃወማለች። ወይ ሙሉ የፍቅረኛነት ቦታ እንዲሰጣት አለዚያም ከህይወቷ እንዲወጣ የሚያስገድድ ምርጫ ታቀርብለታለች። ጓደኛ መሆንን ከዚህ በፊት ሞክራ እንዳልተሳካላትና ከእንግዲህ ያንን ስቃይ መድገም እንደማትፈልግ ትገልጽለታለች። ቻው በበኩሉ እስካሁን የነበሩት የፍቅር ግንኙነቶቹ ያልተሳኩ በመሆናቸው እርሷን በዚያ መንገድ ማጣት እንደማይፈልግና ለዚያም ነው እንደ ጓደኛ እንድትቀጥል የሚፈልገው በማለት ስጋቱን ያካፍላታል።
የቻው ማመንታት ሊንን ስለሚያስቆጣት ቻው ስሜቱን መቆጣጠር ሲያቅተው በድንገት በመሳም ዝም ያሰኛታል። በዚህ ድርጊት ሁለቱም በይፋ የፍቅር ግንኙነት ይጀምራሉ። በሉጂ በኩል ደግሞ የኩባንያው የገንዘብ አቅም እያለቀ ሲመጣ እሱና ዋንግ ከልጅነት ጋር በተያያዘ አዲስ የመተግበሪያ ሀሳብ ላይ ተጠምደው ሲሰሩ ከዚህ ቀደም ሉጂ በልጆች መጫወቻ ስፍራ ያገኘው ሱ የተባለ ልጅ ባልታሰበ ሁኔታ ይመጣል። ይህ ልጅ እጅግ በጣም ሀብታም ከመሆኑም በላይ በሀሳባቸው ላይ ገንዘቡን ለማፍሰስ ዝግጁ በመሆኑ ሲገልጽላቸው ለሁሉም አዲስ የተስፋ በር ይከፈትላቸዋል። ከዚህ በኋላ የቻውና የሊን ግንኙነት እየተረጋጋ ሲመጣ በሌላ በኩል ሉጂ ለዋንግ አንድ ትልቅ አስደናቂ ነገር ያዘጋጅላታል። ይህም በልጅነታቸው እሷ በመሄዷ ምክንያት ብቻ ያቆመውን ዘፈን አሁን ለእርሷ ክብር በድጋሚ በመዝፈን ፍቅሩን ይገልጽላታል። በዚህም ልብ በሚነካ የፍቅር መገለጫ ድራማው በደስታ ይጠናቀቃል።